ብዬ ነበረ ግን ደስ ይላል፣ በጣም ደስ ይላል። እንትን አፋርኛ ሲለሽም ፓፓ እሺ፣ ስለዚህ ሐዋዝ ነው ምርጫ። ከሐዋዝ እና ከዝራ ዝም ብለህ ምረጥ ነው እንዴ ሰዎቹ? እሺ ኦኬ። አይ አንተ ምንድን ልታጣላኝ ነው እንዴ? ደስ ያለህን እንትን በል፣ ደስ ያለህን ዘምር። እሺ እስቲ ከተጠማች ነፍሴና በልቤ ከተማ ከሚለው አንዱ ምረጥ። ተጠማች ነፍሴ ኦፍ ኮርስ። መልካም። እሺ መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን፣ አምነን እንዘምራለን። ተጠማች ነፍሴ። የጾም ጊዜ የሚዘመር የቅዱስ ኤፍሬም ዝማሬ የሶሪያውን ደግሞ ልበልላችሁ። كيفنيت موزابنين دخيون توباو اخليت لو اخلي دشتين هاوشا سوقالو مجمريا ارمينيኛ ነው መዘምርላችሁ ከዛ ሱርስቱን እቀጥላል አለቀለ እንግዲህ እሺ ቀጥል እስቲ እንዴ ከቡና ጋር غيبازو من هوج زارنين كان زافانزوهو كان زي كزمي عينو مغاف ኢየሱስ አቅሙ ሁሉ ኖሮት በአንድ ወቅት ላይ የሮማን ጭፍሮች ምናምን በይሁዳ ታግዘው መጥተው የናዝሬቱ ኢየሱስ እንፈልጋለን ሲሉት እኔ ነኝ ብሏቸው ነበር። እኔ ነኝ ሲላቸው ገና ወደ ኋላ ነበር ሁሉም የሚወደቁት አይደል? እኔ ነኝ በማለት ወደ ኋላ የሚጥል ጌታ፣ ድምጥ ማጠል ሊያጠፋ የሚችል ጌታ በቅጽበት ማለት ነው ጭራሽ አኗኗርህን ሊያጠፋው የሚችለው ጌታ እዛ ጋር የማንንም አይሁዳውያን ጥፊ ሲቀበል አስቡት። እሺ አንዴ ቆይ አክሊላው ምግብን አሳየና አቡሻ ይዘምራል። አሳየን የሰራ ነው። እኔ እኮ ፌንት ልሰራ ስል የምሰራውን ምግብ አላውቀውም። ያንሻል እንዴ ፌንት ልሰራ ስል የሆነ አይዲያ ይመጣልኝ። እኔ ጋይስ እኔ ለወንደላጤዎች ምክር ከእንቁላል አሁን መውጣት አለብን። ማለት እንቁላል እንዳለ ሆኖ አንዳንዴ ቀላል በቃ ለእኛ የሚሆን ምግብ ማለት ነው። ስጋ ታስፈጫለህ፣ በቃ አለቀ። ተፈጭቶ ነው የሚመጣው፣ ምንም አታረግም ምናምን። ቂቤ ከቤተሰብ ታሰራለህ ወይ ትገዛለህ። በቃ አንድ ላይ አቀላቅለው በሚጥሚጣ ምናምን አድርገው ምናምን ብላ፣ በቃ አለቀ። ይህ ቀላል አይደለም ጋይስ። እንቁላል አዲስ ኢትዮጵያ ኑሮ ተወዷል የምትሉት ለካ ውሸታችሁ ነው። እኛ እንዳንመጣ ነው እንዲቀለል አድርጋችሁ ክትፎ ነው የምትሉት። አልፎ አልፎ ማለት ነው እንጂ ማኬት ይመጣል። አልፎ አልፎ የአክሊል መስቀል ዛሬ ነው ይላሉ። እውነት ነው፣ እውነት ነው። ኪዩ ዮኒ ምን እያለሽ እንደነበር ታውቂያለሽ? ስርኛ ስትይ ፀጉር ቤት ነሽ ወይ? ዝም በለው እሱን የተረገመ አክሊል አቡሻ ይዘምርልና አቡሻ ዘመርልን። ከዛ እስድሮስ ይቀጥላል። ኦኬ እሺ። መዝሙሩ ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን፣ አምነን እንዘምራለን። ትንሽ ሰዎች ድምፄ ታፍነዋልና ዝቅ አድርጌ ነው የምዘምረው። እሺ ምን ልዘምርላችሁ ግን? ባይዘው ያኪ በምን የማንን መዝሙር ልዘምርልህ? አስመርጠኝ እስቲ ሶስት ድንገት የማታውቀው እንዳልጠራብህ። ከእዝራና ከሐዋዝ እስቲ አንድ ምረጥና መዝሙሩ አርግ የቆምት ከሐዋዝ ያቆን እዝራና ከሐዋዝ በህይወት መዝገብ መዝሙሩን አይደለም አላውቀውም። በህይወት መዝገብ ጻፍከኝ። እሺ ስለዚህ ሐዋዝ ነው ምርጫ። ሐዋዝ ነው ምርጫ። ኦኬ ከሐዋዝና ከዝራ ዝም ብለህ ምረጥ ነው እንዴ ሰዎቹ? እሺ ኦኬ። አይ አንተ ምንድን ልታጣላኝ ነው እንዴ?
ደስ ያለን እንትን በል ደስ ያለን ዘምር። እሺ እስቲ ከተጠማች ነፍሴና በልቤ ከተማ ከሚለው አንዱ ምረጥ። ተጠማች ነፍሴ ኦፍ ኮርስ። መልካም እሺ። መዝሙሩን ለመዘመር በአብ በወልድ በመንፈስ ቅዱስ ስም በአንድ አምላክ ስም እናምናለን፣ አምነን እንዘምራለን። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የሕይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የሕይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ። ከበዛው እንጀራ ከገበታው በላይ ከገበታው በላይ በአሳ ከመላው ከመረቡ ሲሳይ ከመረቡ ሲሳይ አንተነ ረሃቤ የነፍሴ ፍሪዳ የነፍሴ ፍሪዳ በጽድቄ ሸለምከኝ ለብሰ ከለሜዳ ለብሰ ከለሜዳ። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የሕይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን አሰማኝ ከሰማይ። ዙፋን ክብር ይወድቃል ይሰበራል ደርቦ ይሰበራል ደርቦ የዚህ ዓለም ደስታ ለቅሶ ነው ወደቡ ለቅሶ ነው ወደቡ። የልቤ መቃተት ካንተ ጋር መኖር ነው ካንተ ጋር መኖር ነው። በሰማዩ ቤቴ በደም በሰራኸው በደም በሰራኸው። ተጠማች ነፍሴ ናፍቃህ እንደኋላ የለኝም ዋስትና መድን ካንተ ሌላ የሕይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ። የሸው ዘውድ የደፋ የፍቅር ንጉሴ የፍቅር ንጉሴ የአገልግሎቴ ራስ ሽልማት ሞገሴ ሽልማት ሞገሴ። አሜን ጌታ ኢየሱስ ናልኝ እልሃለሁ ናልኝ እልሃለሁ። ገና በሰማያት ዘምርልሃለሁ ዘምርልሃለሁ። ተጠማች ነፍሴ ናፍቃህ እንደኋላ
የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ ሁሉንም አጥቼ አንዳንተ ላገኝ ዋናዬ ነህና ብዙ ማተርፍብህ አሜን ጌታ ኢየሱስ ናልኝ እልሃለሁ ገና በሰማያት ዘምርልሃለሁ ተጠማች ነፍሴ ናፍቃህ እንደዋላ የለኝም ዋስትና መድን ካንተ ሌላ የህይወት ውሃዬ ፍሰስ በልቤ ላይ ኢየሱስ ድምፅህን ሰማኝ ከሰማይ። እሺ ወዳጄ እስማ በጣም ደስ ይላል። መብራን ዝማሬ መላእክትን ያሰማልን። አቡሻ በጣም ደስ የሚል ዝማሬ ነበር። ጌታ ያክብርልን። የመላእክትን ዝማሬ ያሰማን ተስፋዬ በጣም ደስ ይላል። አንተም ስትዘምሮ ደስ ይላል። መዝሙሩም ደግሞ ተጠማች ነፍሴ በጣም ደስ የሚል ነው። ይህ ስሜት ግን በጣም ነው የሚያስፈልገን ጋይስ፣ አይመስላችሁም? የሆነ ይሄ ክርስቶስን መጠማት ምናምን፣ ነፍሳችን ክርስቶስን ካልተጠማችሁ አለቀልን። በጌታ በኢየሱስ ነፍሳችን ክርስቶስን አልተጠማችሁም ማለት ምን ማለት መሰላችሁ? መቼም አናገኘውም ማለት ነው ክርስቶስን። በሌላ አማርኛ የሆነ ውሃ ካልጠማችሁ ላጠጡ ትችላላችሁ። የምትጠጡት ብዙ ጊዜ ሲጠማችሁ ነው። እና ውሃ የሆነ የጠማችሁ ሰዓት ላይ የሆነ በረሃ ውስጥ ሆናችሁ ውሃ ቢጠማችሁ ያስቡት። ውሃ የሌለበት ቦታ እንዴት ነው ውሃን የምትፈልጉት? ውሃን እንዴት ነው የምትፈልጉት? እና በቃ ውሃ የሚገኝበት ቦታ እንደ ጉር ነው የምትቋጥኑት። የውሃን ጥም አስቡት። እና ክርስቶስ ልክ ሲጠማን ደግሞ ክርስቶስን ለማግኘት ፍላጎታችንም በዛው ልክ ከፍ ይላል። እና ክርስቶስን የሆነ ውሃ እዛው አግኝተው ጠጥተው በቃ እዛው ትረካለህ። ግን ክርስቶስን እየጠጣ ነውም የምንጠማው ነን። እስቲል እንጠማዋለን፣ እንጠጣዋለን። እንጠማዋለን ማለት ዝም ብለን የምናቋርጠው አይደለም ለማለት ነው። ባዶነት ይሰማናል እያልኩኝ ሳይሆን ግን የሆነ የሚሰለችና በቃኝ የሚያስብል አይደለም። ክርስቶስ ሁሌም በቃ የሆነ እንዴት ነው ሁሌም የምንፈልገው አይነት ጌታ ነው። ግን አንዳንዴ ባለፈውም እንደውም ቴሌግራም ላይ ማስቀምጬ የላችሁ ነበር። ብዙዎቻችን አይ እኔ እንደው ክርስቶስን በጣም ልወደው እፈልጋለሁ ግን ምንም በቃ እንትን አይደለኝም፣ የሆነ ልቤ ለሱ ያን ያህል ብዙም ምቹ አይደለም። የሆነ በቃ አንዳንድ ሰዎችን ሳያቸው ይላሉ የሆነ ነው ክርስቶስን እንደሚወዱት ምናምን አያለው አንዳንድ ሰዎችን እና እኔ ግን በቃ እንደነሱ እኔ በወዶ ምናምን እላለሁ የሚሉ ሰዎች አሉና እንዳልኩትም ክርስቶስን ያን ያህል ብዙ ሰው አይወደውም። ክርስቶስን እንወደዋለን፣ አዎ፣ ግን በጣም አይደለም የምንወደው በሚያሳዝን ሁኔታ። እሱን ለማወቅ ባለፈው የጠየኳችሁን ጥያቄ ለራሳችሁ መጠየቅ በቂ ነው። የትኛውን ጥያቄ? ለምሳሌ በጣም የምትወዱት የሆነ ሰው ይኖራል አይደል? እናንተ በጣም የምትወዱት ሰው እናታችሁ፣ አባታችሁ፣ ወንድማችሁ፣ እህታችሁ ሊሆን ይችላል። ባል፣ ሚስት፣ ፍቅረኛ ምናምን፣ ኖርማል ጓደኛ ምናምን፣ ብቻ ግን ከሁሉም አስበልጣችሁ በጣም የምትወዱት የምትሳሱለት አይነት የሆነ ሰው አስቡና፣ በተለይ ደግሞ ይሄ በፍቅረኛ ምናምን ሲሆን ይሄ ነገር በጣም ጭራሽ ይብሳል። ምንድነው? ለምሳሌ አንደኛ ለነሱ ብላችሁ የምትተውት ነገር ይኖራል ማለት ያኛው ሰው የማይፈልገው ከሆነና እናንተ ደግሞ ህይወታችሁ ላይ አንዳንድ የሚቀንስባችሁ ነገር ካልሆነ በቃ ለዛ ሰው ስትሉ ብቻ ያ ሰው ስለማይወደው እናንተም
ራሳችሁን ሼፕ ልታደርጉ ትችላላችሁ። አይ በቃ እንደሱም ስለሚደበረው ይቅር አይነት ነገር ማለት ነው አይደል? ይሄ ከምን የሚመጣ ነው? ከፍቅር የሚመጣ ነው። በጣም ስለምትወዷቸው ለነሱ ብላችሁ የምታሳልፉት ነገር ይኖራል። የምታውት ነገር እናንተ የምትወዱት ነገር ቢሆን ራሱ መጀመሪያ ለነዛ ሰዎች ስትሉ ግን አይ በቃ እንደው ለሱ ብዬማ ምናምን ብላችሁ የምታውት ነገር ይኖራል። ይሄ እንደዚህ የሚያደርገው ነገር ምንድነው? ይሄ ከምትወዱት ነገር ራሱ እንድትነጠሉ የሚያደርጋችሁ ነገር ምንድነው? ፍቅር ነው። አንዳንዴ ወደ መጥፎ ነገርም ልትገቡ ትችላላችሁ። በጣም እነዛን ሰዎች ከመውደዳችሁ የተነሳ አስቀድሞ የነበራችሁ ነገር እርግፍ አድርጋችሁ ትታችሁ ወደ መጥፎ ነገርም ልትገቡ ትችላላችሁ፣ እነዛን ሰዎች ተከትላችሁ እና ይሄ ከመውደድ ከማፍቀር የተነሳ የምትወዱትን ነገር ለምትወዱት ሰው ስትሉ ልታወ ትችላላችሁ። አሁን ክርስቶስ ኢየሱስን የምርም አሁን የምንወደው ከሆነ ለእርሱ ብለን የምንወደውን ግን ጌታ የማይፈልገውን ነገር ልናቆም ይገባናል። በዛ ደረጃ አሁን መውደዳችን ክርስቶስን ማፍቀራችን በዛ ደረጃ ነው ወይ ብለን እንደዚህ መገመት እንችላለን። ለዛ ነው ጌታ ኢየሱስ ምን ያለው? የሚወደኝ ቢኖር ምን ያደርጋል አለ። መውደድ ዝም ብሎ በአፍ ብቻ አይደለም። ኢቭን አይደለም ከጌታ ጋርና እርስ በእርስም በአንደበት ብቻ ትዋደዱ ነው የሚለው ዮሐንስን በመልእክቱ። እና የሚወደኝ ቢኖር ትእዛዜን ይጠብቃል ያለው ጌታ ኢየሱስ ለዛ ነው። የምርም ክርስቶስን የምንወደው ከሆነ የሚታወቀው ትእዛዙን በመጠበቅ ነው። ለእርሱ ስንል ለስጋችን የሚያስደስቱ ነገሮችን እንኳን በመግታት የኃጢአት የሆኑ ነገሮችን ማለት ነው። እንደዛ ወደ ክርስቶስ በመቅረብ በሱ ይታወቃል። ወይም ደግሞ በጣም የምትወዱትን ሰው በድላችሁት አስከፍታችሁት ማለት ነው። ለምሳሌ እናታችሁ ሊሆን ይችላል። ለብዙዎች ያው እናት ምናምን ነው የሚሆነው። ብታዝንባችሁ ማለት ነው እናታችሁ በጣም አስከፍታችኋት እና ሌሎቻችሁም ከዛ በላይ ያላችሁ ሰው ካለ እንደዛው እሱን ማሰብ ትችላላችሁ። እና በጣም ብትከፋባችሁ እናታችሁ እና የእሷ ጥፋት አይደለም ደግሞ ዘራሱ ጥፋት በቃ ኧረ በቅዱስ ሚካኤል መምህር ይህንን ድምፅ ደጋሚ ያሰሙኝ ያጥፉልኝ። አንተ እንዴት የሚጨንቀው እንዴት ነው ተቋቁማችሁ የምትሰሙት ይህንን ድምፅ ጋይስ? እኔ ጋር ሲመጣ እንዴት ክው እንዳልኩ ጌታ በጣም የሚጨንቀው በእውነት ትላለ። እና ለምሳሌ እናታችሁ ምናምን በራሳችሁ ጥፋት አስከፍታችሁ እናታችሁ ብታዝን እና ምናልባት ደግሞ ብታለቅስ በራሳችሁ ጥፋት ማለት ነው። አስቡት እናታችሁ ምንም ሳታደርጋችሁ ሳታጎድሉባችሁ ትዕቢት ብሏችሁ እና ደግሞ እናታችሁ በቃ አስቡት። ብዙ ጊዜ በተለይ የኢትዮጵያ እናቶች አሉ የውጮች ሊሆኑ ይችላሉ። በእርግጥ በጣም ብዙ መስዋዕትነት ይከፍላሉ ልጆቻቸውን ለማሳደግ እና እናውቃለን ምን ያህል እንደሚወዱ ማለት ነው። እና የእናታችሁ ልብ ብትሰብሩና ብታሳዝኑና ብታለቅስ እናታችሁ ምር የሚሰማችሁ እርግጠኛ መጀመሪያ እንደዛ አስቀየማችሁ እንደዛ ልታደርጉ ትችላላችሁ። ግን እናታችሁ በዛ ደረጃ እንዳዘነች ስታውቁ ግን ወንድ ራሱ ቢሆን አይታወቅም ደበቅ ብሎም ሊያለቅስ ራሱ ይችላል አይደል? ለምንድን ይሄ የሚሆነው? በቃ እናታችሁን በጣም ስለምትወዷት ነው። እናታችንን ምናምን በጣም ስለምንወድ ሳናስበው በዛ ደረጃ ልቧን ብንሰብረውና አሳዘነናት ጭራሽ እንድታለቅስ ብናደርግ ከሷ ፊት ባይሆነ ራሱ ያው ምናምን የለም ደበቅ ብለንም ግን በጣም ትልንል እንችላለን። እና ከእናት ውጭ ያለውንም እንደዛ ልታደርጉ ትችላላችሁ። ኦኬ ይህንን ለምንድን ያነሳውላችሁ? ኢየሱስን የምርም ከልባችን እንደዚህ እንወደዋለን። ምን ወደው ከሆነ አስቡት፣ ጌታ ኢየሱስ ስለ ኃጢአታችን ማለት የከፈለውን ዋጋ አስቡት። በእግዚአብሔር መልክ ሲኖር ሳለ ለእኛ ሲል የባሪያን መልክ ይዞ ተገልጧል። በስጋ በምስሉ እንደ ሰው ተገኝቶ ራሱን አዋርዷል። በቃ ለክርስቶስ ገና ከጅምሩ የመሰቀል ምናምን ጋር ሳትሄዱ ሰው መሆኑ ራሱ ለክርስቶስ ራሱን ማዋረድ ነበረ ተብሎ የተነገረለት። ራሱን የመጨረሻውን ዝቅ ያደረገው አምላክ ማ እንዴ! አስባችሁታል? ዓለምን ሁሉ ካለመኖር ወደ መኖር ያመጣ ጌታ እና እኛን ራሳችንን ከምድር አፈር አበጃጅቶ እፍ ያለብን እግዚአብሔር አምላክ በኋላ ላይ እኛን ለማዳን ግን ልጁ ኢየሱስን ሲልከው ልጁ የሆነው ምንድነው? ጭራሽ የእኛ ነው ስጋን የያዘው። ልክ ሲፈጥረን እንደነበረው አይደለም። አሁን የማዳን ስራ በጣም ለየት ይላል። ሲፈጥረን ከምድር አፈር አበጃጀን እፍ አለብን። ትልቅ ነው። ይህም ለሌላ ፍጥረት ያልተነገረለት ነው ለእኛ የተነገረልን ፍጥረታችን ላይ። ግን ማዳን ላይ ሲሆን ደግሞ ዝም ብሎ በዛው እንደማደስ አይነት ነገር ብቻ አይደለም። ሰው ድረስ ነው የሆነው። ሰው እስከ መሆን ድረስ ነው የመጣው እና አሁን ብዙ እስላሞች የሚቀልዱት እንደዚህ አይነት ትህትና ላይ ነው። እስላሞች ላይ የሚቀልዱት ምን እሱ ሰው አይደለ እንዴ? ያው ስጋ እኮ ነው።
ጭራሽ ወንድ እኮ ነው ምናምን እያሉ አይደል ለመቀለድ የሚሞክሩት እነዚህ ሰዎች። በዛ ደረጃ እንዲቀልዱ ምናምን የሆነው በእግዚአብሔር መልክ ይኖር የነበረው እርሱ የሰውን ምንድነው በሰው መልክ መገለጡ ነው፣ በስጋ መምጣቱ እና እሱ ራሱን ዝቅ አድርጎ መጣ። ከዛ ዝቅ አድርጎ መጥቶ ደግሞ አምላክ ነው፣ ምንም ነገር ይችላል እኮ ግን የሰውን ሕግ ምንም ሳያጓድም ሕግጋትን ሁሉ እየፈጸመ ቀስ ቀስ እያለ ሲያደግ እናያለን። በኋላ ላይ አደገኛ የሆነ መከራን ሲቀበል እናያለን። በቃ አምላክ ነው፣ ሁሉንም ድምጥማጡን ሊያጠፋው ይችላል። እኛን ለማዳን መጥቶ ጭራሽ ደግሞ ለኛው ሲል ደግሞ አስቡት፣ አሁን የአይሁዳውያንን ምራቅ እዛ ገናና ፊቱ ላይ ሲቀበል ማለት ነው። እንዴ ጭራሽ እኮ ነው የማይመጣው ጋይስ፣ በጌታ በኢየሱስ ሁሌም እንትን ስለምንለው ያው እናውቀዋለን ምናምን ያው ተላምደነዋል ነገር እንጂ ሀሳቡን በጣም በጣም የሚገርም እኮ ነው። ክርስቶስን በስማ አስባችሁታል? አምላክ በስጋ ተገልጦ መጥቶ የሰዎችን ምራቅ ፊቱ ላይ ሲቀበል እንዴ በስማ። ከዛ አስቀድሞ ነቢዩም ተናገረ ምን ብሎ በሸላቾቹ ፊት እንደማይናገር በግ ዝም አለ። በቃ ኢየሱስ ልክ የሆነ በግን ገዝተነው ልናርደው ስንሄድ ማለት ነው አያውቅም። ያው በጉ ስለማያውቅ ነው በርግጥ ዝም ብሎ ይከተላል። በቃ ያ በግ ማለት ነው ለመታረድ ነው ግን ዝም ብሎ ነው በቃ ዝም ብሎ ይከተላል። በኋላ ላይ ለእርድ ይቀርባል፣ ይታረዳል። ጌታችንና መድኃኒታችን ኢየሱስ እንደሚታረድ በግ በሸላቾች ፊት ዝም ነው ያለው። በሸላቾች ፊት ዝም እንደሚል በግ ነው የሆነው። ስለዛ ምራቅ ይተፉበታል እና ጨርቅ ነገር ሸፈና አድርገውት ምናምን አስቡት። ምንድነው አንደኛ ይሄ ሞክሪው አለ። እንዴት ሞክ እንዳረጉበት እንደቀረዱበት እናውቃለን። ቀይ ልብስ ያለብሱትና ይሄ የነገስታት አይነት ልብስን እንዲመስል ማለት ነው። ያው እንግዲህ ንጉሥ ወይ ብሎ ሊቀልዱበት መሆኑ ነው። ቀይ ልብስ ላዩ ላይ ያደረጉለት። ከዛ ደግሞ ዘውድ ጭንቅላቱ ላይ እንደማስቀመጥ ልክ እንደዛ የእሾህ አክሊልን አዘጋጅተው ጭንቅላቱ ላይ ቁጭ ያደረጉበትና ከዛ ደግሞ እንደ ንጉሥ በትር ደግሞ አስያዙትና ከዛ ንጉሥ ሆይ ብለው መሳለቅ ጀመሩ በክርስቶስ ላይ። እንደ አሁን ይህን መቀበል እኮ ይሄ በጣም እንደ አንተ ለምሳሌ አሁን እዚህ ውስጥ ያለ አንድ ወንድም መንገድ ላይ አንዱ በጥፊ ቢያላትም እንደው ማላተሙን ተው ሊመታ ቢመጣ እንዴ ቶለሬት ራሱ እኮ አታደርግም አይደል? ያው ስሜታዊ ምስሉንና አንዳንዴ እና በጣም እንደው እኔ ታጋሽ ምናምን ብትል ራሱ ያው ነገሩን ለማሳለፍ ትሞክራለህ። ግን የሚሰነዝር ከሆነ ግን አልቆለታል ያ ሰውዬ። እና ዝም ካልከው በቃ ወይ በጣም ከብዶ ሊሆን ይችላል። እንደዛም ሆኖ ደግሞ ምናልባት ላታርፍ ትችላለህ። ራቅ ብለህ በሚገርም ግንግድ ድንጋይ ዋር ስታጫውተው እና እንደዛ ልታደርግ ትችላለህ። ኢየሱስ አቅሙ ሁሉ ኖሮት በአንድ ወቅት ላይ የሮማን ጭፍሮች ምናምን በይሁዳ ታግዘው መጥተው የናዝሬቱ ኢየሱስ እንፈልጋለን ሲሉት እኔ ነኝ ብሏቸው ነበር። እኔ ነኝ ሲላቸው ገና ወደ ኋላ ነበር ሁሉም የሚወደቁት አይደል? እኔ ነኝ በማለት ወደ ኋላ የሚጥል ጌታ፣ ድምጥማጥን ሊያጠፋ የሚችል ጌታ በቅጽበት ማለት ነው ጭራሽ አኗኗርህን ሊያጠፋው የሚችለው ጌታ እዛ ጋር የማንንም አይሁዳውያን ጥፊ ሲቀበል አስቡት። ወይም የሮማን ወታደሮችን ምናምን የነሱን ምራቅ ፊቱ ላይ ሲቀበል እንዴ አንተ አንድ ሰው ቢተፋባ አስበው ታብዳለህ። እና ኢየሱስ ግን ጌታ ሲሆን ነው የምልህ። እንዳንተ ኖርማል አንድ ተራ ሰው አይደለም። የምድርም የሰማይም ገዢ ፈጣሪ ነው። እንደዚህ አይነት ጌታ ሆኖ ምራቅን ከተቀበለ ፊቱ ላይ ጥፊን ከተቀበለ በመቃ በዱላ እንደዛው ይሄ የእሾህ አክሊል አድርገውለት እዛ ላይ ጭንቅላቱን ነው የመቱት ጌታችንና መድኃኒታችን ኢየሱስ። እንደዛ ካደረጉት መስቀሉን እያሸከሙ እያንገላቱ ከወሰዱት ከዛ በኋላ በመስቀል ላይ እጆቹን እግሮቹን ቸንክረው ከሰቀሩት ይህን ሁሉ ደግሞ ከዛን ምንድነው ከሞተ ስለኛ ከተቀበረ ይህን ሁሉ ያደረገው ስለኛ ከሆነ ይሄ ጌታ የወደደንን ያህል እናታችን አትወደንም። በቃ እናውቀዋለን። እናታችሁ የኢየሱስን ያህል ልትወዳችሁ ጭራሽ አትችልም ማለት አይነጻጸርም። ምን ያህል እንደምትወዳችሁ ታውቃላችሁ፣ ያው እናውቀዋለን። ግን ክርስቶስ የሚወዳችሁን ያህል ጭራሽ አይታሰብም ጋይስ። ጌታ ኢየሱስ የሚወደንን ያህል ማንም ሰው ነው የማይወደን። የትኛውም አካል ሊወደን አይችልም።
እና እንዲወዱን ግን እኛ አሁን ለምሳሌ ኃጢአት ስንሰራ ኃጢአት እየሰራን ያለ ነው። እኛ በኃጢአት እንዳንመላለስ ነው የሞተልን ራሱ ኢየሱስ። ግን መልሰን ግን ኃጢአት እየሰራን ግን ክርስቶስን ምን ያህል እንደምናሳዝነው አስቡ። ክርስቶስን አሳዘንኩት ብለን ግን እናለቅሳለን ወይ ማለት ይህ ክርስቶስን የሚያሳዝን ነገር ነው። የሚወደኝ ቢኖር ትእዛዜን ይፈጽማል ይላል ጌታ ኢየሱስ። ያን ሁሉ ዋጋ ከፍሎልን እኛ ደግሞ እንኳን ትእዛዙን ልንፈጽም እንደው ትእዛዙን አለመፈጸም አንድ ነገር ነው። ከዛም አልፈን ጭራሹን በተቃራኒው ሳይድ ሄደን እንደውም እናጠፋለን እና ኃጢአት እንሰራለን፣ እንበድላለን። አንዳንዴ ኧረ በኢየሱስ ጭራሽ አምላክ ያለንም አንመስልም። እውነቱን ለመናገር አንዳንዴ ኧረ በስመ አብ እኔ እግዚአብሔር ያለን አምላክ ያለን ህዝቦችም አንመስልም። ምን አይነት ደፋሮች እንደሆንን በጌታ በኢየሱስ ቁርጠን ነው የምንነሳው። ሰዎች ላይ በደል ለመፈጸም በዝሙት ህይወት እንደፈለግን ለመመላለስ ለመቀማት ምን ለማለት በቃ የሆነ ቁርጠን የተነሳ ነው። የሆነ ሰው በእንደዚህ ነገር ኃጢአቶች አይወድቁም ያልኩኝ አይደለም። ይወድቃል፣ ሰው ሊወድቅ ይችላል፣ ችግር የለውም። ከዛን ይመለሳል። ግን በቃ ይህን ነገር ቆርጦ የያዙ ሰዎች ግን እንኖራለን አይደል? ሰዎችን በማስከፋት ዘመናችንን የምንጨርስ ሆን ብለን ማለት ነው። አደገኛ በደል በመፈጸም እነሱ ላይ እና ይህ ክርስቶስን ምን ያህል እንደሚያሳዝኑ አስቡ። ከዛ በኋላ ግን ክርስቶስን አሳዘንኩት ብለን ከልባችን የምር እናለቅሳለን። የዛ የማልቀስ አይነት ሙድ ውስጥ ካልገባን እንደዚህ አይነት ደረጃ ላይ ካልደረስን አሁን ክርስቶስን በጣም አንወደውም ማለት ነው። እንወደዋለን ግን ገና ነው። ስለዚህ አሁን ምንድን ነው በአንዴ ለክርስቶስ ያለን ፍቅር በአንዴ ትልቅ ሊሆን አይችልም ማለት በአንዴ እንደዛ አይሆንም። አሁን እንደዚህ አይነት ህይወት ውስጥ እስክንገባ ድረስ ላንደርስ እንችላለን። አዎ በጣም ነው የምንወደው፣ ምንም ግልጽ ነው ክርስቶስን። ግን ለክርስቶስ ያለን ፍቅር ግን ማደግ ይችላል። እስቲ ሊሆን አድጎ ያለቀለት አይደለም። ለክርስቶስ ያለው ፍቅር የማንም ሰው ቢሆን በቃ አድጎ ጨርሷል። እግዚአብሔር ለእኛ ያለው ፍቅር አድጎ ጨርሷል ማለት አድጎ ጨርሷል ሳይሆን በቃ ፍጹም ነው እግዚአብሔር ለእኛ ያለው ፍቅር። እኛ ለእግዚአብሔር ያለን ፍቅር ግን ቀስ በቀስ የሚያድግ ነው። ቀስ በቀስ የሚያድግ ስለሆነ ክርስቶስን መውደድን ማፍቀርን በቃ እሱን በደንብ እያሳደግ ነው መሄድ አለብን። ማለት የእግዚአብሔር መንፈስ ነው በልባችን ውስጥ ያለውን የክርስቶስን ፍቅር የሚያሳድግልን የእግዚአብሔር መንፈስ ነው። ለዛ ነው ምንድነው እርሱን መውደድ የክርስቶስን ፍቅር ወይም ክርስቶስን መውደድን በመንፈሱ በኩል በልባችን እንዳፈሰሰው ጳውሎስ የሚናገረው እና ስለዛ ክርስቶስን መውደድ በጣም ነው ያለብን። ለዛ ነው ጳውሎስ ጌታን እርሱም ክርስቶስ ኢየሱስን የማይወድ ቢኖር የተረገመ ይሁን ጌታ ኢየሱስ ና ብሎ የሚናገረው በኮሮንቶስ መልእክቱ ላይ ጌታን እርሱም ክርስቶስ ኢየሱስን የማይወደው ቢኖር የተረገመ ይሁን ጌታ ኢየሱስ ና አለ ጳውሎስ። እና ስለዛ አሁን እንዴት ነው አሁን በቃ እሱ ይሄ ክርስቶስን መጠማቱ ተጠማች ነፍሴ እንዳለው ክርስቶስን መጠማቱ እንዲኖር ቶሎ እንትን ማለት ምንድነው ኮንፌስ እያደረጉ ንስሐ እየገቡ ምናምን ያው ኃጢአት ልንሰራ እንችላለን፣ ደካሞች ነን፣ ግልጽ ነው። እና ኃጢአት ስንሰራ ቶሎ ንስሐ እየገባን ወደ ቅዱስ ቁርባን እንደምንም ቶሎ መጣደፍ ነው ያለብን። ጋይስ መች እንደምንሞት ራሱ አናቅም። እንዲህ በጌታ ዛሬ እንሙት ነገ እንሙት ራሱ አናቅም። እንዲህ በሞትንበት ቅጽበት እኮ በጌታ ፊት እኮ እንገለጣለን፣ እንቆማለን እኮ እያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆም ዘንድ አለን እኮ ነው ያለው ጳውሎስ። እያንዳንዳችን ጋይስ ያንዳንዳችን በክርስቶስ ፍርድ ወንበር ፊት እንቆማለን። በሞትን ቅጽበት ስንሞት በቃ መሞታችን ደግሞ አይቀርም። መች ነው የምንሞተው አናውቅም። እሱን ራሱ አክሊል እዚህ ጋር እያወራ ሊሄድ ይችላል። እናንተ ይህንን እየሰማችሁ ልትሄዱ ትችላላችሁ። ይህንን እያሰብን ጌታ ትንሽ ጊዜ ብቻ ስጠኝ፣ በቃ አሁኑኑ ንስሐ ልግባ፣ መሮጥ ነው ወደ ንስሐ አባት መያዝ፣ ንስሐ መግባት፣ ከጌታ ጋር ያለንን ግንኙነት በደንብ ነው ማጠናከር ያለብን። ኦኬ ትንሽ ነገር ነው። ምንም አሁን እኮ ተአምር ስሩልኝ እኮ አላለም ጌታችን ኢየሱስ። እንደው እስቲ ይህንን ተራራ ከአንድ ቦታ ወደ አንድ ቦታ አፍልሱልኝና ከዛን እንደው በቃ ይህን ያደርጋችኋለሁ እኮ አላለም እንዴ። በቃ ኑና አግኙኝ ነው አለቀ። ማለት ጠርቻችኋለሁ፣ እንግዲያውስ ይኸው በዛ በቅዱስ ቁርባን ውስጥ ራሴ ሰጥቻችኋለሁ፣ ተቀበሉ። በቃ ከክርስቶስ ጋር መኖር እንደዛ ቀስ በቀስ በራሱ እያደገ ይላል ማለት በመንፈስ ህይወታችን እያደግን ለሰዎች ያለን ፍቅር
ጥሩ የሆነ ሲሄድ እናየዋለን። የሆነ ጄኒውን የሆነ ፍቅር የሆነ በሆነ ነገር ላይ የተመሰረተ ራሱ ያልሆነ በቃ የእግዚአብሔር ፍጥረት ከመሆናቸው አንጻር መውደድ እንጀምራለን። እሱ የሚመጣው እግዚአብሔርን በጣም ከመውደዳችን አንጻር ነው። በዛ እየተገለጠ ይሄዳል። እግዚአብሔርን በጣም ስንወደው እግዚአብሔር ሁሉንም ሰው ስለሚወድ እኛም ሁሉንም ሰው እየወደድን ቀስ በቀስ ይመጣል። አሁን ስጋንና ደካሞች ስለሆንን እኛ ብዙ ኢንፊርሚቲዎች ይኖራሉ፣ ብዙ ድካሞች ይታዩብናል፣ ስንፍናዎች ይታዩብናል። ግን ቀስ በቀስ እሱ እየተፈወሰልን በህይወታችን ውስጥ እየሄደ ሰዓት ላይ ክርስቶስ ይመጣል። እኛ ምን ሞታለን፣ ወደ ጌታ እንሄዳለን። እና ያኔ 100 ፍሬ አላፈራችሁም ብሎ ራሱ የሚገፋን ጌታ አይደለም ያለን። እንደው ከግማሽ % በላይ 60 ምናምን እንደዚህ አይነት ማቴማቲካል ስራም አይደለም አክቹዋሊ። ግን በቃ አንዳንዱ 30 ሊያፈራ ይችላል፣ አንዳንዱ 60፣ አንዳንዱ 100 አለቀ። ስለዚህ ትንሽ ነው ጌታ ከኛ የሚፈልገው ትንሽ ነገር። እንደው በቃ ወደ ጌታ መጠጋታችንን አይቶ ልባችን በያናል ጥሩ ባይሆን ራሱ ማለት ነው። በጣም እኮ መጥፎ ልንሆን እንችላለን ምናምን፣ ግን በቃ ጌታዊ ግን እፈልጋለሁ ካንተ ጋር መኖር። ያው ደካማ ነኝ ምናምን፣ ሁሌ በኃጢአት ነው የምመላለሰው፣ ያው አንተው ታውቀዋለህ ሁኔታዬን ትሉና፣ ግን እውነቱን ለመናገር ጌታዊ እኔ ካንተ ጋር መኖር ግን እፈልጋለሁ፣ ግን አልቻልኩበት ምናምን ብትሉት ክርስቶስ በቃ አለቀ። ቀስ በቀስ ይሰራዋል፣ ልባችንን ይሰራልናል ማለት ነው። ውስጣችንን እየሰራው በትንሽ ነገር ስንታመን በብዙ ነገር እየሾምን በትንሽ ነገር ስንታመን በብዙ ነገር እየሾምን ምናምን እንሄዳለን ነው። እንደዛ ነው። ስለዚህ ሁላችንም ጋር ያለ ድክመት ይኖራል። እያንዳንዳችን ጋር አክሊል ጋር ኦፍኮርስ ድካም የለም በሚገባ የሀገር ድካም ይኖራል። እናንተ ባታዩት እንኳን እግዚአብሔር የሚያየው እኔም የማውቀው በጣም በርካታ የሀገር ድካሞች ይኖራሉ። ኤስድሮስ ጋር ሊኖር ይችላል፣ የኖጌ ሌሎቹ ጋርም ሁሉም ጋር ይኖራል ድካም። አትሊስት ግን እግዚአብሔርን የመፈለግ ነገር ግን ውስጣችን ሊኖር ይገባል። ምክንያቱም አንዳንዴ አኗኗራችን ጭራሽ እግዚአብሔር ያለንም ስለማይመስል ማለት ነው። ዝም ብሎ ለስም ክርስቲያን ሆነን ተቀመጥን እንጂ አምላክ ያላቸው ህዝቦችም አንመስልም አንዳንዶቻችን። እና እንደዛ መሆን የለብንም ነው። ስለዚህ ክርስቶስን ትንሽ ቢሆን ምናምን ሳይሆን በቃ እንደው በቃ መፈለግ እና እንደዛ ነው። እናንተ ሰዎች ኧረ ሉጣ ትላለህ። ቃሎት ያሰማልን አክሊልሻ። በጣም ደስ የሚል በቃ ለሰንበት የሚገባ መገሰጽም ትምህርት ነው። አንዳች ነገር ይገስጽሽ። ምን አባሽ ግሳጽ ይሁን ማን ገሰጽ ሀገር ሰላም ቢ አውሪቺ እሺ። አይ ግን ኦኬ በልቤ ከተማ እያሉ ነው አቡሻ። እስቲ እንደ ረስቾ ነው እንደሱ መዝሙር ነው እስቲ በለው። እሺ ቃሎት ያሰማልን ሳርሰው። እሺ በልቤ ከተማ ተመላለስበት፣ ይረጋል ህይወቴ አንተ ስታልፍበት። ወደ ልፍኜ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ። በልቤ ከተማ ተመላለስበት፣ ይረጋል ህይወቴ አንተ ስታልፍበት። ወደ ልፍኜ ግባ እረፍ በምንጣፌ፣ እንዳመልክ ጌታ እንባዬን አርግፌ። ባለጸጋ ስትሆን ድሆች ከበውሃል፣ ለንግስና ዙፋን አህያን መርጠሃል። አጀብ አትፈልግም አውቅሃለሁ ጌታ፣ ብቻህን ነበረ ደጄን ስትመታ። ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን። በልቤ ከተማ ተመላለስበት፣ ይረጋል ህይወቴ አንተ ስታልፍበት። ወደ ልፍኜ ግባ እረፍ በምንጣፌ፣
እንዳመልክ ጌታ እንባዬን አርግፌ ድንግዝግዝ ኑሮዬ በብርሃን ይብራ ጨለማ ይዝህም አንተ ስትሰራ ማሩኝ ያሉ እጆች ሲያጨበጭቡልህ አይቻላለፍኩም በብርሃን አየው ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ማዕበል ሕይወቴ ግራ ቀኝ የሚለው እንደምን ይረጋል ጌታዬ ሳታዘው ተራመድ በልቤ በሞገስ በግርማ ኢየሱስ ነህ አንተ የምስኪኑ ማማ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ከያዕቆብ ጉድጓድ ብቀዳም አብዝቼ ዛሬም በጥማት ነኝ ከቶ መች ረክቼ የሕይወት ውሃ ምንጭ ነፍሴን የምትመልስ በበረሃው ልቤ ለዘላለም ንገስ ለጠላት አሰራር ዋሻ የሆንኩትን ስራኝ እንደገና ቤተ መቅደስን በልቤ ከተማ ተመላለስበት ይረጋል ሕይወቴ አንተ ስታልፍበት ወደ እልፍኜ ግባ እረፍ በምንጣፌ እንዳመልክ ጌታ እንባዬን አርግፌ ስለ መዝሙሩ የመዝሙሩ ባለቤት ስሙ የተመሰገነ ይሁን። አሜን አሜን። ዝማሬ መላእክትን ያሰማልን። አቡሻ በጣም ደስ ይላል። መብራን እንዴ ሳናስበው እሑድ ኩፎ አለ። ጋይስ አበደ ነው። ጸዴ ነው። በጣም ደስ ይላል። ማሪ ነው እንደ በእናት እግዚአብሔርን እንዴት ደስ ይላል። ዝማሬ መላእክት ያሰማልን። ግሩም ነው ወንድማችን። መምህር እንኳን ደህና መጡ። መምህር ብርሃኑ ሰላም ብያለሁ። ሰዎች እንዴት ቆያችሁ? እንዴት አላችሁ? ሰላም ነው ወንድማችን። አንድ መዝሙር ሂድበት አንተም ቺን ሌላ ጊዜ እናውራት። አከምን ልታበላሽ ነው ባራቲ ሙቲ ዳቲ አቲ ማንቺ ደግሞ አይጀግራ ቀጥለዋ። ታዲያ ቀጥለው ለምን አቆምከው? ምን እዬ ጎሄድ ምን ተጠይቀ ነው እዬ ብትለው ትላለህ? ዝማሬ ላይ እኮ አለ እዬ አማ ባራ ባራት ያቢለው እዬ ነገር የሚል መሰለኝ ወይስ ሌላ ነገር በሚለው እኮ ነው። ልክ እኮ ነው ነገሩ እስከ ዘላለም ምስጉን አንተ የሚለውን አይደል የሚለው የሚገባ መሀል ላይ ገባኝ። ናይስ እየመበረበራት ሞቴ ናቲ በመቤት ማን በሁለት ተሳሳትኩኝ እንዴ? ቱ ታይምስ አድርጌ ነው እንዴ የሰማሁት ያሉት? ድምፁን ፈጠነብኝ። እስቲ ምን ረጋ ብላ አዘምርም እንዴ? ምንድነው የሚያጣልፍ? ቤት ልትሄድ ነው? ዘምር እስቲ በስነ ስርዓት
እንትን አይ አማ በራባራቲ እንደና አሹ በሱርስት ፌንት ሳያሰራን በፊት ኦሮሚፎን እንስማው ቢያንስ አሁን በሱርስት ሊጀምር እንደምን ደስ ይላል። ፌንት ሊያሰራን ነው ሱርስት በሱርስት ፌንት ሊያሰራን ነው አሁን። እኔ እኮ ያው ብዙ ጊዜ ዘምር ብለህ ታስቸግረኛለህ ብዬ ነው እና ክራር ደግሞ አልያዝኩም ለዛ ነው። ጭራሽ በክራርም ነው የምትዘምረው? አዎና እና ቃላት ያሰማልን ፓፓ። አንተም በጣም ደስ የሚል ቆይታ ነበር። አቡሻም ዝማሬ መላእክት ያሰማልን። ሁላችሁም ገስትም ላይ ያላችሁ ከታችም ያላችሁ ሰዎች ሰላም ብያለሁኝ። ሰላም ክርስቶስ በየላችሁበት የምድር ዳርቻ ይብዛላችሁ። አሜን አሜን አሜን። ብሮስኪ አሹኩ እስሊ እና ስልኬን ቢብሎኝ ነው ብራዘር ደውልልኝ እንሂድ ወደ ሱርስት ወደ ሱርስት ቋንቋ ሂድ። አሹ ያልኩት እኮ ድሮስ ነው ጋይስ። እኔ እኮ አሹ ተሳስቼ ስምን ስለማላውቀው ኤስዲ ምንድን ነው ይሄ ነገር? የሆነ ነገር ካለን አሳውቀኝ። እሺ አሳውቃለሁ። መጀመሪያ አርሜንኛ ነው የምዘምርላችሁ፣ ከዛ ሱርስቱን እቀጥላለሁ። አለቀለ እንግዲህ። እሺ ቀጥል እስቲ። እንዴ ከቡና ጋር ፓዞ ምንሁት ዛርኔን ካንዛቫንዙ ካንዚ ኬዝሚ አይኖ ሜጋቮር ሚያይንስታስታባት Pastor zohor vohor mutoab garte markez kanzi kez mi aino megavor mi instastavas Hegis askatunot ko pazem gon ve martaser kanzi kez mi aino megavor mi instastavas Meri pazo minhu zarnin kan zavanzuhu kanzi kez mi aino megavor mi instastavat ይህ ንስሐ ዝማሬ ነው። ባርመን ባለችው ቤተክርስቲያናችን የሚዘመር እነሆ ኃጢአቴ በደሌ በስቷል፣ ግን አንተ ቸርነትህ መሐሪው አምላክ ሆይ ማረኝ ይቅር በለኝ የሚል ነው። እንትን ዴር ቮርሆሚያ የሚሉት ጸሎት አለ፣ ምን ጊዜ የሚጸልዩት ከዛ የተወሰደ ነው። አሁን ደግሞ የጾም ጊዜ የሚዘመር የቅዱስ ኤፍሬም ዝማሬ የሶሪያውን ደግሞ ልበልላችሁ። كيفنيت موزابنين دخيون توباو اخليت لو اخلي دشتين هاوتوبو دانتير سايومي كفنيت موزابنين دخيون توباو اخليت لو اخلي دشتين هاوتوبو دانتير سايومي مايو شخوتو طبعا كنتينيو ورفي داني وشدنزل ناترفا طالي باردايسو كيفنيت موزابنين دخيون توباو اخليت لو اخلي دشتين حوتو بودانتير سايومي مادبو خوريون وحنو حوسيبيون وانيك امرا دخيو دبنيت نولوك وام قربت قروبو كفنيت موزابنين دخيون توباو اخليت لو اخلي دشتين هاوتوبو دانتير سايومي كفنيت موزابنين دخيون توباو اخليت لو اخلي دشتين هاوتوبو دانتير سايومي ይህ ከመዝሙረ ዳዊት ላይ መሰረቱን ያደረገ ነው። እነሆ ቅቤ ከማጣትም የተነሳ ይሄ በጾም ከሳሁ ምናምን የሚለውን ከዛ እንትን ያለ ነው። ወስብሐት ለእግዚአብሔር። በጣም ደስ ይላል። ዝማሬ መላእክትን ያሰማልን። አይ ደስ የሚል ነገር ግን አለው። ማቤቴ
ስትጀምሩ አካባቢ ደንገጥ ብዬ ነበረ፣ ግን ደስ ይላል፣ በጣም ደስ ይላል። እንትን አፋርኛ የለሽም ፓፓ? ወይስ አፋር አካባቢ የለም? አልወጣም፣ በአፋርኛ የለም። ቤቴ በአፋርኛ ዝማሬ የለም። የሚገርም ያን እኮ የአፋር ማህበረሰቡ ነው፣ ክርስቲያን የለም። በአፋርኛ መዝሙሩ ቢወጣ ሰልፍ ይወጣሉ። ችግሩ አታስታውስም? የኮቪድ ታይም ሰዓት በአፋርኛ ሴርሞን ተሰጥቶ በጣም ብዙ ኮንትሮቨርሲ ተነስቶ ነበር። እኔ እኮ ምን አይነት ጨለምተኝነት እንደሆነ በጌታ ስም አስባል። በአፋርኛ ስብከት ተሰበከ ተብሎ ሲባል እንትን ነው ላይክ የማህበረሰቡ ክርስትና ተከታይ ስለሌለው ለምን ከጅምሩ ምን አይነት አጀንዳ ኖሯችሁ ነው በአፋርኛ የምትሰብኩት አይነት ነገር እንዴ? እኮስ እነሱን ክርስቲያን ለማድረግ መብታችን እንዴ? ማይቻላል ግን ያው ጠባብነት ነው። አሁን ግዕዝ አንማርም እንዳሉት ማለት ነው። ይሄኛው ድንቁርና ከባድ ነው። ተወሱን እንኳን የግዕዙን አንማርም። በስመ አብ እነዚህ በስድብ የተሞሉ። እስቲ አረብኛ ሳለሽ አባቢ የኮፕቲክ ልበል ቴንቴኔም ብሽሬቲ ስሙስ በቅብጠኛ ነው እና ቀስ ብላ አግኒ ፓርቲኒን እንዳዘምርልና ወደዛማ ድንበር ተሻገርኩ ማለት ነው። ቴንቴኔም በሸሪቲስሞስ ኔም ገብርኤል ቢአርሺ አንጌሎስ ግሸሬኪ ኻሪቶ ሜኔ ኦ ኪሪዮስ ሜታሶን ኤስፌቫይቴንቴዮኔ ሆስቲ ኦቶኮሲንሴዮኔቤን ማብሺ ኦብሾይስ ኢህሬ ኢጎል ኢንቴፍቻይኔ ኖቪናኒቮን አሌሉያ 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 አሌሉያ። የአሃት አብያተ ክርስቲያናትን ሁሉ እኮ አልካቸው፣ ሶስቱም በልሃቸዋል። ምንድን ነው የቀራውን? የምንድነው የአርመን የአንጾኪያውን የማላንካራና የኤርትራ እኮ ነው የቀረው። አንተ ኤርትራ ያው በግዕዙ እስኪ ሂድበታ። ምንድን ነው ማላንካራና ኤርትራማ የኛ ነች። አረ የእንትን የህንድ ይከብዳል። ይሄ ማልያለም ቋንቋቸው እንደ አርመኑ በጣም ብዙ እንትን ይላል። የአርመኑ ይሻላል እንደውም ከማልያለም ቋንቋ ከነሱ ከአምልኮ ቋንቋቸው። የህንዶቹ ቋንቋ ህንደኛ ከሆነ አይመጣውም። መቤቴን እዚህ ጋር እየዘመርክ እኔ እርሻ ሊታየኝ ይችላል። ተው ይበላ አበባ ምናምን። ዶክተር ጆሲን ታውቃለህ እንዴ? ያኬ ጆሲ ጃኮብ። ጆሲ ጃኮብ ኦር ቢላቭድ ቲቸር በጣም ጸደይ ናቸው። እኔ በአካል አይደለም የማውቃቸው፣ እንደዚሁ በስራዎቻቸው ነው። ከኔ ጋር በጣም ቤስት ነበር። በኢየሱስም በጣም ነው የሚችለው። ባይዜ በጣም ጎበዝ ናቸው አይደል? ጎበዝ ናቸው። 14 ዓመት ነው ያስተማሩት። ባይዜ እዚህ እኛ ጋር በስመ አብ ብዙ ጊዜ ነው። አንተ ዶግማቲክ ቴዎሎጂ እና ስፔሻሊ ዶግማቲክ ቴዎሎጂ እና ኮምፓራቲቭ ቴዎሎጂ እኛ ራሱ ኦልሞስት እንግዲህ 3 ዓመት አስተምረውናል። በስመ አብ ደስ ይላል። በእናትህ እናንተ እድለኛ በጣም ጎበዝ ናቸው። በጣም ደግሞ ላይክ እንትን ይሰጡሃል፣ በር ይሆናል ክፍት ያደርጉላል ምናምን ካልተስማማ ምናምን። አሁን ትራይኮቶሚ ዳይኮቶሚ ይሄ ኮንትሮቨርሻል እንትኖች አሉ፣ አንዳንድ ሀሳቦች። አሁን ዳይኮቶሚ እና ትራይኮቶሚ አልተስማማንም ነበር ከኔ ጋር ራሱ ኢቨን ክላስ ላይ ክርክር ነበር። የፕሪዲስቲኔሽን ሀሳብ ላይ ሮሜ 9 ላይ ያለው ሀሳብ አለ። መጨረሻ ላይ ጀስት ሊሚ ይላሉ። ኦኬ ይሄ ሌሎች እንትኖችን አንተ ደግሞ በራስ ዲጋውት እንድታደርግ እሳቸውና የመምህር ግርማ ባቱ እንትን አያደርጉብም፣ ዝግት አያደርጉም። ኦኬ ክፍት አድርገውት እናንተ በደንብ ሂዱበት ነገር ነው። ያ ሞር በቃ ይሄ እንዴት ነው የሚያደርጉ መሰለ የተወሰነ ቀማምሰው ሞር ኢንተረስትድ ሆነ ወደዛ ነገር ሞር ዲጋውት እንድታደርግ
እንጂ ይሄ ነው በቃ 4 ነጥብ ተዘግቷል ከዚህ እንዳታልፍ አይነት እንትን የላቸውም። ክፍት ነው። ያው ሞር አንተ መሄድ አለብህ ማለት ነው። በተረዳኸው ልኬት ሞር ማጥናት ፈርዘር መሄድ ያንተ እንትን ነው። እና ግን 14 ዓመት በጣም ረጅም ጊዜ ነው ያስተማሩት። እንዴ ረጅም ነው 14 በጣም ብዙ ነው። እዛው ግቢ ነበር የሚኖሩት ከኛ ላይ ያው እሳቸው ከስር ነበር እኛ ከላይ ዶርም እኔ እሳቸው ከስር ማለት ነው። ኦኬ እዛው ግቢ ውስጥ ነው የሚኖሩት። ኦልሞስት ይሰማሉ አማርኛ ሁላ እኮ በስም በጣም ደስ ይላል በየምር። አቡሻ ግን ዝማሬ አለ እንደ ብራዘር እስድሮስ ግጥም ሊሰጠው ነው። አቡሻ የምር አለ ትሰራለህ አቡሻ? አይ ልሰራለህ ምናምን አረ እኔ ግጥም ልሰጠው ነው። ዜማ ስሩለት ሊያወጣ ነው። አሁን በቃ ያወጣል በቅርቡ ግጥም ይሰራለታል። እኔ አይ ሲሪየስ አቡሻ የምር አንተ በስሩ ውስጥ ስራለት እኔ በአማርኛ ሰራለታለሁ። የምር ማርያም እና አቡሻ ሰራላለሁ። ላይክ በጣም ደስ ብሎኛል። እንትንም ላይክ የሆነ ሜጀርን ምን ያህል የሰማሁት ይመስለኛል። ግን ሪካርድ ደግሞ ታደርግልኝ በጣም ደስ ይለኛል። በሰራልህ ደስ ይለኛል። ወድጄዋለሁ ድምፅህን። ብሬ ገጣሚ ናት ባይዘው ፎር ዩር ኢንፎርሜሽን እያሰማኋቸው ነበር የሄድኩት ባለፈው የኔ የሰራዎችን ስራዎች ወደ አዳማ ስንሄድ። ኦኬ ባለፈው ስንሄድ እያሰማኋቸው ነበር። እና አቡሻ ዝም አልክ ወንድማችን። በጣም አመሰግናለሁ ብሬ። ያው እኔ ብዙም ወደ መዝሙሩ ምናምን ነገር አልፈልግም። ያው ምናልባት በትምህርት ምናምን ነው እንጂ ዝማሬውን በጣም ከፖቴንሻል ያላቸው ልጆች ስላሉ ለነሱ ቢሆን ነው። እኔ ያው ዝም ብያሰ ሌክዠሪ ምናምን ቤት ውስጥ መዘምረው መዝሙር ነው እንጂ ያን ያህል ዝማሬ ፍላጎት ምናምን አይደለም። ኖ አይ እንትን ምንድነው እሱ አሁን ይሄ ዘማሪ ትሆናለህ ምናምን አይነት ነገር ሳይሆን የትምህርቱን ነገር እንዳለ ሆኖ እሱ በደንብ መቀጠልም ያለበት መጠንከርም ያለበት እሱ ነው። በነገራችን ላይ ዘማሪ ማለት ሲሆን ያው አሁን እኛ ትንሽ ወደዛና ወደዚህ ፍየል ወዲያ ገዝም ወዲያ ሆነ እንጂ ግጥም ተቀብሎ ዝም ብሎ የሚዘምር ምናምን ይሄ ጥሩ ድምጽ ያለው ብቻ መሆን አይጠበቅበትም። ማለት የሚዘምረውን የሚያውቅ የቤክሳይቱን ዶግማ የሚያውቅ ትውፊት የሚያውቅ ቀኑን የሚያውቅ ምናምን መሆን አለበት። ኦብቪየስሊ ግን አንተ ላይክ ትምህርቶች ላይ ጥሩ ነህ። በዚህም ደግሞ ለምሳሌ አንድ ስራ ብሰራ 2 ስራ ብሰራ እንሰማዋለን። ልክ አሁን የተሰሩን ስራዎችን እየዘመርን አይደል የምናመልክባቸው እናመሰግንባቸው ናቸው አይደል? ስለዚህ ደስ የሚል ድምጽ አለ። ብታመሰግን ብትዘምርበት ደስ ይለናል። እንደ ምህረታም ማለት ነው እያስተማረ መዝሙር ዘበነም እኮ ነው ኧረ በኋላ እንትን እንዳይሉህ ትውልድ እንዳይደናገር እንዳይሉ በኋላ እዚህ ይለኛል እንትን እዛ ቴዎሎጂ ትምህርት ቤት ምናምን መመረቂያ ጊዜ ሲደርስ ምን ሲሉ ነበር? ይሄ ላስወርዲንግ ምናምን ላስወርዳላ የመጨረሻ መጽፈው እቺ እንትን መጽፈው እና ያኔ ማንቂያ ደወሉና በጣም ድምቅ ያለበት ሰዓት ነበር የሆነ ሰዓት ላይ እና ከዛ ተመረቀው ሊወጡ ሲሉ የመጨረሻ ጽሁፋቸው ማንቂያ ደወል መጣውልሽ ይሄድከ ይሄ ገባን ነው። በፊት እንትን ታስታውሳለህ? አኬ እንትን ለአቡሻ ማለት ነው ደና ግጥም ጻፈለትና ለሞኒ አቡሻ የሆነ ሚዲያ ላይ ብቻ እንዳላገኘው እንጂ ይነሳል ቅዱሱ ከጠነሱ እያለ የማይሆን ግጥም ሰጥተው ልጁን ባየኝ የጊዮርጊስ ቢራዋን ይዛ በአንድ እጇ ይነሳል ቅዱስ እስክሩል ነው ማለት ነው። አይተው እኔ የምሰራለትን ታያለህ። አይ የሚገርም ስራ እውነት የሚገርም ስራ እሰራለታለሁ። ያው ደስ ስላለኝ ነው። አክቹዋሊ እኔ ብዙ እየሰራሁ አይደለም አሁን ላይ ግን ስለወደድኩት ልሰራለት ፈለኩኝ። ቴዎሎጂ ዘ ኪን ኦፍ ኦል ሳይንስ የሚል ታስታውሳለህ? የድሮ ሞቶ ቴዎሎጂ ዘ ኪን ኦፍ ኦል ሳይንስ። እሺ አላስታውስም። አይ ላስት ወርድ ላይ እንደዛ ነበር የሚባለው ግን አይ ድሮ ኢቨን እንትን ቲሸርት ናን ሲሰራላ ቲሸርት ይሄ 100ኛ ቀን ምናምን አንተ ብለው ቴዎሎጂ ዘ ኪን ኦፍ ኦል ሳይንስ ነበር ይባል ነበር ድሮ ማለት ነው። ኦኬ ከሆነ ጊዜ በኋላ ነው የቀረው። ማለት
ቴዎሎጂ ዝና ሳይንስ ቴዎሎጂ ላይፍ ተብሎ እንትን አለ አፕዴት ሆነ ማለት ነው። መጀመሪያ ኪን ኦፍ ኦል ሳይንስ ነበር። ኦኬ ከዛ በኋላ ቴዎሎጂ፣ ፊሎዞፊ እና ሳይንስ ብሎ ለሶስት ከፍሏቸው መዘርዘር ጀመሩ። ኖ አይ እሱ የዶክተር ገሌ ነው። ግን እንዲህ ተጀመረ ደግሞ በልበል እሱማ እንትን ዛፉን ግንዱን ቆርጠውት ቅርንጫፍ ብቻ አደረጉት። ምንድነው ይህ መምህር? ምንድነው የሃይማኖት ፖለቲከኛ ነው መሰለኝ። ዶክተር ገሌ ነው። አረ እግዚአብሔር ሰምጥ። አረ አኬ የሆነ ቪዲዮ ሊሰራ ብዬ ተውኩት። ስማ ቴዎሎጂ ብዙዎቹ ቴዎሎጂ የገቡት የቴዎሎጂ ትምህርት ቤት ጥራዝ ነጠቅ ናቸው። ለዛ ነው ምናምን እያለ ይሄ ወላዲተ አምላክ እንትን ብቻ ፍጡር ብቻ አትባል የሚለውን ሰምተዋል። ፈጣሪ ብቻ አትባልም እንደ ልጅ ጥራዝ ነጠቅ ናቸው ቴዎሎጂ ምናምን ብሎ በቃ ቴዎሎጂን እንዴት እንዳደረገው አንተ እነሱ ግቢ ውስጥ የሚሰጥ ነው የሚመስለው ቴዎሎጂ ታውቃለህ። ቅዱስ ጎርጎርዮስ ቴዎሎጂያን ቴዎሎጂ ለሁሉም አይደለም የሚለው ቃል ተፈጸመ በዘመናችን። ሞራሉ ደስ ሲል እና መጠቅ ምናምን ነገር ነው። ምንድን ያለው የሆነ በጣም ምንድን እሱ ብቻ በጣም አጣጥሎ ምናምን ነገር ሲያወራ ነበርና ቪዲዮ እንደው ኦሪጆ ያየሁት እንዴት ምን ያህል ቴዎሎጂያን ቢያውቅ ነው ምን ያህል ደግሞ የቴዎሎጂ መምህራን ጋር ቢያወራ ነው በጣም ሲገርመኝ ነበር። እሱ እኮ ባዮሎጂ ብቻ ነው የተማረው። ወርድ ቴዎሎጂ ለሚያነብሰው ጥሩ ነው። ለሚያነብሰው ያው ብዙ ሰው ዝም ብሎ ገብቶ ሊወጣ ይችላል። በእርግጥ ማለት ዝም ብሎ ገብቶ ወጥቶ ስለዛ ምንም የሚያውቀው ታሪክ ላይኖር ይችላል። በነገራችን ላይ ሰው ቴዎሎጂ ተምሮ ብዙም እውቀት ላይኖረው ይችላል። በፊት ግን እንዴት ነበር መሰለህ አኬ ቲል እስከ 2008 መጨረሻ እንዴት እንደነበር ታውቃለህ? ሃንዳውት ማቴሪያል በጣም ትንሽ ነው። ለምሳሌ ዶክተር ፋዘር ጆሲ እስከ 12 ገጹ ላይ ይሆናል አንዳንዴ ማለት ነው። ግን ምን መሰለህ የሚሆነው እንትን አሪዮስፋጎስ የሚባል ቦታ አለ፣ የዲቤት ቦታ ማለት ነው። ከቡና በኋላ ማለት ከምሳ በኋላ ሁሉም ለቡናም ለሻይም ይወጣል ይመለሳል። የተወሰነ ናፕ አለ፣ የናፕ ደቂቃ አለ 30 ደቂቃ 20 ደቂቃ። ከዚያ ሁሉም ወይ ላይብራሪ ወይ መጽሐፍ ይወስድና ያነባል። 11 ሰዓት ላይ ሁሉም ግን አዳዲስ ነገር ይዞ ይመጣል። እስከ ሌሊት 8 ሰዓት ሁሉ ክርክር የሚደረግበት ጊዜ አለ። ሁሌ ክርክር አለ። ሁሌ ይሄ በአዲስ ነገር ለመምጣት ማለት ነው። እና ያ ክርክሩ ነበር ሞር እንትን የሚል መች ነው እዛ ላይ የሚደርሰው የሚለው ነገር ይሄ ሲጠቅሱ በጣም ያስገርማል። በጣም ነው ደስ የሚል የነበረው። ከዚያ በኋላ ግን ያው እያለ እግዚአብሔር ይመስገን ትላለህ። በስመ አብ ጸዴ ነበር በእናትህ። ያኔ አስታውሳለሁ እኔ ወላዲተ እግዚአብሔር ትባላለች አትባልም እስከ ሌሊት 8 ሰዓት ክርክር ነበር። እመቤታችን የእግዚአብሔር እናት ትባላለች አትባልም እስከ 8 ሰዓት። አይ እናንተ ድጋሚ የሆነ ነገር እናንተ ላይ መሰራት አለበት። በመካከላቸው ንስጥሮስ ነበር እንደ አኬሻ ሐሳቡ ንስጥሮስ ነበር ማለት ነው። አይ እግዚአብሔር ማለት አብም ወልድ መንፈስ ቅዱስ ነው ምናምን እያላችሁ እየተከራከራችሁ ባሉ እኮ ለምሳሌ አሁን የቅዱስ ባስልዮስ ነው ያነሱና አንሳ ሰው በእግዚአብሔር እብል በእንታ ወልድ መንፈስ ቅዱስ አይደል የሚለው አይ እንትናን ስትወጣ የሚገጥምህ እንደዛ አይደል የሚገጥም ሰው በፊት ደግሞ በየክፍለ ሀገር ነው የምትላከው እና የመናገር አቅምህን የመከራከር አቅምህን ሀሳቦችን የማደረጃ አቅምህን ለማምጣት ዲቤት የግድ ነው ሰፊ። ከዛ ሁሉም ደግሞ የራሱን ያዋጣል ማለት ነው። የራሱን ኮንትሪቢዩት ያደርጋል። ያነበበውን የሆነ ነገር ይዞ የመጣውን ነገር በደንብ ኮንትሪቢዩት ያደርጋል ነገርና ብቻ ያምር ነበር በጣም ማለት ነው። እንትን የእግዚአብሔር እናት አትባልም ብሎ መከራከር ማለት ኢየሱስ እግዚአብሔር ሊባል አይችልም ብሎ እንደመከራከር ነው። እግዚአብሔር አብም ወልድ መንፈስ ቅዱስም ስለሆነ ኢየሱስ እግዚአብሔር ከተባለ ኢየሱስ አብ ወልድ መንፈስ ቅዱስ ስለሚባል ቃልም እግዚአብሔር ነበር የሚለውንም በቃ እንደዛ ማለት አይቻልም እንደማለት ነው። እና እንደዛ ሌም ነገሩ ነው ቢኖ እንደዛ እንኳን ግን ጸዴ ነው እንደዚህ ማለታችሁ ነው። ለምሳሌ አሁን እግዚአብሔር ስትል ለምሳሌ አሁን እኛ እግዚአብሔር ስንል ብዙ ጊዜ ምን እያመለከትን ነው? አብ ወልድ መንፈስ ቅዱስ እያልን አይደለ? ከዚያ እንጥራለን እንደ ሁኔታው ነው። አብንም እግዚአብሔር ልንል እንችላለን። ብዙ የሚያዘምነው አሁን እግዚአብሔር ኮንቴክስቱ ለምሳሌ እግዚአብሔር ወልድ እንላለን አይደል?
እግዚአብሔር አብ ምን እንላለን? እግዚአብሔር ብቻ ካለን ግን ሰው ኢሚዲየትሊ የሚረዳው ምንድነው? አብ ወልድ መንፈስ ቅዱስ የሚለውን የጋራ መጠሪያ ወይ ደግሞ የወል መጠሪያ ስም ነው ማለት ነው። አሁን እኮ አንደርስታንድ ማድረገው ኖሮ ሳይሆን ገባኝ። እናንተማ እና ከስሙ መጠሪያ አንፃር ግን እየተራቀቃችሁ እናንተማ ገባኝ እኮ ነገሩ ነው እንጂ እዚሁ ልጀምሩት ነው እንዳላለ ወይ እኔ ከኪዩ ጋር አሳውቀማለሁ የለውም ነው የምከራከረው። እሺ ግን ይሄ እሱ ባይዚ ለካ ሲጠራ አሳውቀማለሁ የለውም ራሱ ማለት ነው። እኔ እንደ ቀላል ነገር አይቼው ኖርኩኝ እንጂ ለካ ሲጠራ በነገራችን ላይ የምር መከራከሪያ ሀሳብ ሊሆን የሚችል አይነት ነገር ነው ሲጠራ እውነትም ማለት ነው። ልከራከርበት ካልክ አዎ እንትን ነው አሳ ነገር ይበላል አይበላም አንዳንድ እጽዋት ማለት ላይ ምናምን የሚለው እሱ ያው ምንድነው አይ ምን ጾም ነው ምን ለምግብ ምን እንደዚህ አስኮነ ምናምን ልትል ትችላለህ እንጂ የተወሰነ ሊያከራክር ይችላል። እውነቱን ለመናገር ግን በፍትሐ ነገሥቱ አድሉ ለጾም በሚለው ይዘጋል። አድሉ ለጾም በሚለው ይዘጋል በፍትሐ ነገሥቱ እኮ እሱን እኮ ነው የምልህ። በጾሙ ምን ስለ ምግብ አሳሰበኝ ያልኩህ እሱን ለማሳየት ነው እንጂ ፍትሐ ነገሥቱ ግን እዛው ራሱ ፍትሐ ነገሥቱ ደግሞ እንትንን የሚፈቅድበት ክፍል አለ። አሳን ከአሳ በቀር ብሎ የሚያስቀምጠው ነገር አለው መሰለኝ ካልተሳሳቱ። እትብሉ አሳ አይ ዘእንበለ አሳ ዘእንበለን ማለት ነው። ዘእንበለ ግሱ በሁለቱም ይሄዳል። ጨምሮም ይሆናል በቀርም ይሆናል። አማርኛው ላይ ከአሳ በቀር የሚል ነው እንግዲህ ተተረጎመው። እናንተ ደግሞ ተወሽ ምንም አይ አሳንም ጨምሮ እንትን ይላል ተወስ ግን ይተረጎማል። ለምሳሌ እንትን ይላል ዘእንበለ ብሎ ለትንኝ ያስገባዋል። ለምሳሌ ከምግብ ጋር ተያይዞ አለ ኮንቴክስት። ለምሳሌ ይኸውልህ ግዕዙ እንደ መሰለህ ጨምሮ ብሎ ኖ በቀር ብለህ ተረጎምከው ትንኝን አያስባትም ወደሚል ያመጣል ማለት ነው። ትንኝንም ጨምሮ በምግብ ያስባል በሚለው ይነሳል። ለምሳሌ ኢዮብን ወባረከ ኢዮብ ዓመተ ልደቱ ይላል። ኢዮብ አሁን የልደቱን ቀን ወይ ደግሞ የተወለደበትን ቀን ባረከ ሚል አይደለም ትርጓሜ የሚሆነው ረገመ ነው። ግን ወባረከ ኢዮብ ብሎ ይላል። እንትን ትርጓሜ ይፈልጋል ሰፊ ነገር ግን አሁን ትላለህ አሳ ምናምን አራም እንደ አንተ ደግሞ ስለዚህ ላይ ልትከራከሩ እንዴ ከኔ ጋር? ኧረ ምኑ ገብቶኝ ምኑ አግብቶኝ አባ እኔ መጾም ነው አርፌ አትብላ የተባልኩትን ሳልበላ እኔማ እንደዚህ ነገር መቼ አሳስቡ። ሁሌ እንጾማለን። በጣም ነው የምትጾመው አንተ መምህርም ስለሆነ አመቱን ሙሉ ላ ቢሆን ደስ ይለኛል። ጾም አንቺ ደግሞ ተያ ፓፓ ምን አለ መሰለህ አሁን አብዛኛው ክርስቲያን ይጾማል። አሁን ስታየው አንተ አብዛኛው ክርስቲያን ብዙ ክርስቲያን የእንትን የስጋና የቅቤ ችግር የለብንም በነገራችን ላይ ስለማይኖረንም በልኝ ፍልሰታ ውስጥ አንዷ ሴትዮ ናት እና ታሰግራታለች። ሌላኛዋ ሴትዮ ማለት ነው የተሳደበች ምናምን ታሰግራታለች እና ምን ትላለች መሰለህ? አሳይሻለሁ ቆይ ይህቺ ጾም ብቻ ትውጣ አሳይሻለሁ ልክ ልክሽን ነው የምነግርሽ አሳይሻለሁ ትላለች። ብዙ ሰው እንደሱ ነው። ምንድን ማለት የጾሙ ብቻ ይፈታ አሳይሻለሁ ልክ ልክሽን ነው የምነግርሽ ትላለች። ማለት ለመሳደብ ፈልጋ ጾም ስለሆነ እና ኢቨን ኖርማል በጾም ሰዓት ስጋ ቤት ደቅ ብሎ ስጋውን የሚበላ ሰው ምናምን ክርስቲያን ምናምን ልታይ ትችላለህ። ማለት ቀለል አድርጎ እንደ አረበ ጌታ ብዙ እኔ ለምሳሌ ከሆነ ዓመታት በፊት እንደዚህ ወደ መንፈሳዊ ነገር ሳልመጣ ምናምን አሁን እኔ አልጾምም ነበር። ያኔ ጭራሽ አላስቀድስም፣ አልጾምም፣ ሮብ ዓርብን አልጾምም ይነሲንስ እስከሆነ ሰዓት ምናምን አይደለም። ምንም ይሄ ጾም ያለባቸውን ምግቦች ራሱ አልምርም ነበር በፊት ከሆኑ ዓመታት በፊት ወደ መንፈሳዊ እንደዚህ ነገሮች ምናምን ሳልመጣ በፊት ማለት ነው። እና ልክ እንደዚህ አይነት በጣም ብዙ ክርስቲያኖችም አሉ በዙሪያ ምናምን ከዛም ጊዜ ጀምሮ ምናምን የማውቀው ማለት ነው። እና የሆነ ቀለል አድርገህ ምናምን ቀስ ቀስ እያደረግህ እያለማመድካቸው ምናምን ጾምን እንዲወዱትና የምርም ከእግዚአብሔር ጋር እንዲገናኙበት ካላደረግህ በስተቀር ይሄ እንደ ሰውኛ ሃይማኖት ምናምን ዝም ብሎ እንደ እንትን ምናምን አድርገው ዝም ብለህ የሆነ እንትን ካደረግከው አስቸጋሪ ነው። ዝም ብለህ በፍቅር ቀስ ቀስ እያደረጉ ማለማመድ ነው ጾምን።
ወይ ግን እንትን እንዲኖረው አላማ እንዲኖረው ማለት ይሄ የሆነ ታርጌት ቢኖረው። አሁን ብዙ ጊዜ እኔ ዊሽ ማድረገው ነገር ለምሳሌ የሆነ ጾም ይመጣል እንጀምራለን። በቃ እንጀራ ወይ እንጀራ እንበላም ወይ ስጋ እንበላም ምናምን ነገር እዛ የቃል ተፈታንላል። ለምሳሌ አብይ ጾም ላይ ብዙ ሰው ልክ ጾም ሊያዝ ነው ሲባል የበሬ ስጋ ቤት ላይ ሰልፍ አለ። በቃ እንዳለ ሰልፍ ነው የበሬ ስጋ ቤት። የአልኮል ግሮሰሪው በጣም ይጨናነቃል። ምናልባት ደግሞ መሸታ ቤቶች፣ መኝታ ቤቶች ደግሞ በጣም ቢዚ ይሆናሉ ጾም ሊያዝ ሲሆን ማለት ነው። ኢትስ ኦኬ በቃ ይሁን እሺ፣ ለመያዝ ነው አሁን ወደ መንፈሳዊ ነገር ለመግባት ስለሆነ ኢትስ ኦኬ ብለን ልክ ጾሙ ሲፈታም አይገርምም? አሁንም የበሬ ስጋ ቤት ምንድነው መታሰማን ብሩ? አሁንም አልኮል ግሮሰሪ በቅዱስ ሚካኤል ምንድነው መታሰማን? ሰው ጾሙን የሚይዘው መኝታ ቤት ምንድነው? ምን ይላል? አትሊስት ቆይ ስማ ቆይ የኔ የሚይዙት ስማ እዛ አለ እንደ እሱ ጾም ቆይ ሄዶ ሊይዙት ነው እዛ ምንድነው? ቢያንስ ጾም ሲፈታ ይሄ ወደ በጉ ስጋ ነበር ሰልፍ መብዛት ያለበት። ስጋ ቆራጭ ሳይሆን ካህናት ነበር መድከም የነበረባቸው አይደል? ይሄ የሚሰለፍ ሰው በዝቶ ትንሳኤ ሲሆን በቃ መጨረሻ ላይ ካህናት ናቸው መድከም ያለበት። ሰው በዝቶ ምናምን ይሄ ቆራቢ በዝቶ ከበሬ ስጋ ወደ በጉ ስጋ ሰው መሻገር ነበረበትና ተመሳሳይ ነገር በቃ ይሄ እንዴት ነው ኮማንድ ፖስት ታውቃለህ? እስከ ተወሰነ ጊዜም ሳይ ተከልክሏልና ይባላል ማለት ነው። ልክ ያ ወር ሲያልቅ በቃ ሰው ወደ ነበር ብሎ ይመለሳል። እስከ 2 ሰዓት ሄዱ ከተባለ ያ ጊዜ ሲያልፍ ይንቀሳቀሳል። ሴም ቲንግ ይደር ልክ ጾሙ ይገባል። ልክ ሲወጣ እዛው ነው መንፈሳዊ እድገት ወይ መንፈሳዊ ለውጥ ቴዎሲስ ሊኖር ይገባል። ዲያፊኬሽን ሊኖር ይገባል። ማደግ አለብን ማለት ነው። አሁን እኮ ይሄንን እኮ ነው ማለት ነው መንፈሳዊ እድገት ቀደም የሚያልኩ ይሄ ነው። ይሄ ሰውኛ ነገር ማለት ዝም ብሎ የሆነ መርህ ተቀምጦ ዝም ብላችሁ በቃ ይሄንን የሆነ ሰዓት ሊያደርጉ በቃ ከዛ በኋላ እንደፈለጋችሁ የተባለ ነው የሚመስለው እና ክርስትናን እንደዚህ እንደ ሰውኛ አይነት ነገር የሆነ የሰው ሰራሽ ሃይማኖት አድርገን ካየ ነው በጣም አስቸጋሪ ነው። ክርስትና ሰው ሰራሽ ሃይማኖት አይደለም። ስለዛ ዝም ብሎ በፍቅር ላይ የተመሰረተ የሆነ መታዘዝ ነው መኖር ያለበት። ስለዛ አሁን ለምሳሌ ጾም ምናምን ነገር የማይችል ሰው ማለት ነው ዝም ብለህ እስከዚህ ሰዓት ምናምን ብለህ አታስገድዱም። አብይ ጾምን እስከ 9 ሰዓት እስከ 11 ሰዓት ካልጾም ክርስቲያን አይደለም ምናምን ብለህ መደምደም አትችልም። እንደዛ ካረከው ትገድለዋለህ ልጁን ማለት ምንም ተስፋ ቆርጦ እንዳይጾም ልታደርገው ትችላለህ። ስለዛ ጥሩ መንገድ ነው ብዬ የማስበው ቀስ ቀስ እያሉ ማለማመድ ቀስ እያሉ ምናምን እኔ ፐርሰናል እኔ ራሴም እኔ አሁን ጥሩ አይደለም ጾም ላይ ምናምን እኔ ላይ አሁን በደንብ መስራት የምፈልገው አሁን ጾም ላይ ምናምን በደንብ በሰራ ደስ ይለኛል። በጣም ታርጌት ማስቀመጥ እኮ ባይዘው አይደል? ፐርሰናል እንኳን ቢሆን መቅረቢያ ስለሆነ አዎ ቀስ እያደረግ በዚህ ዓመት እንደው የተወሰነች ባሻሽል እያልክ ቀጣይ ዓመት ትንሽ ባሻሽል ምናምን እያልክ እንደ አንተ ይኸው ለምሳሌ እድሜ ልኩን ሲጾም የኖረ ሰው አለ እንበልና አሁን 30 ምናምን ዓመቱ 40 ምናምን ዓመቱ ቢሆን ማለት ነው ያው እዛው ላይ ከሆነ ተመሳሳይ ከሆነ ምን ታዲያ ምንድን ነው ጥቅሙ? ግን ለምን 10 ዓመት አይፈጅብህም? በቃ በ10 ዓመት ውስጥ እያሻሻልኩት እሄዳለሁ ብለህ ግን ትንሽ እያሻሻልክ ብትሄድ በ10 ዓመት ውስጥ ግን በ40 ዓመት ውስጥ የማይገኘውን አንተ አግኝተው በጣም ከእግዚአብሔር ጋር የምትቀርብበት ሊሆን ይችላል። ስለዛ ሰዎች የሆነ ጭራሹኑ ጾሙን ትተው ተርቀው እንዳይወድቁ እኔ ቤተክርስቲያን በደንብ አድርጋውን እዚህ ላይ ብትሰራ በጣም ደስ የሚለኝ እኔ በደንብ አንዳንዴ ቆይ እንደዚች እያደረጋችሁ ቀለል አድርጋችሁ እንደዚህ ጀምሩና ቀስ እያላችሁ ደግሞ ታድጋላችሁ። ይሄ በእርግጥ በንስሐ አባቶች በኩል ነው የሚሰራው። የንስሐ አባቶች እዚህ ላይ በደንብ ቢሰሩ የንስሐ አባቶች አይዟችሁ ልጆቼ ምናምን እያሉ ትንሽ እያደረጋችሁ እንትን በሉ ምናምን በቃ እኔ አሁን አንድ ልጅ እየነገረኝ ነበረ ምንድነው በፊት በቀን 41 ለመስገድ በቃ ቆርጬ ተነስቼ ነበር አለ የሆነ ጊዜ እና አራለው ግን ከ3 ቀን በላይ አልሰግድም ተዋል 2 ቀን 3 ቀን መስገድ ከዛ በላይ ይሰለቸኛል 41 እየተነሱ መስገድ ከዛ በኋላ ድጋሚ ደግሞ ከሆነ ጊዜ በኋላ ደግሞ እነሳሳና ጀምራለሁ አሁንም እንደዛው አለ። የሆነ ቀን የንስሐ አባቴ በቀን 5 ስግደት ስገድ ብለው ሰጠው ነበር አለ። በቀን 5 ስግደት ስገድ አሉኝ አለ እና 41 መስገድ ስለማይችል ሙሉ በሙሉ ነው ስግደቱን የማይሰግደው ያኔ አትሊስት 5 ስግደት ስለተባለ ግን 5 ትንሽ ስለሆነች ሁሌም እየተነሳ 5 ስግደት ይሰግዳል። ከዛ በኋላ እዛው እየሰገደ እኮ 7ም 12ም ያደርጓል ከፈለገ እዛው ብቻ ስንትም ያድርገው ግን አትሊስት ግን 5 ስግደት ስገድ ስለተባለ ትንሽ ስለመስሎ ስለሚታየው ተነስቶ ይሰግዳል። አየህ ቢያንስ ስግደት ውስጥ አለ። ዝም ብለህ ጨነህበት ሙሉ በሙሉ ከስግደት ከምታጠፋው ሰው ይሆን ትንሽ እያደረግ ምናምን እንዴ ነው ቀስ በቀስ ስለሆነ የክርስትና እርገት እንደዛ ነው። ከዛ ደግሞ የአንድ አባት ታሪክ ሰምታል። የሆነ ነፍሰ ገዳይ አንድ ሰው ይገልና ንስሐ አባቱ ጋር ይሄዳል ማለት ነው። አንድ ሰው ይገልና ንስሐ አባቱ ጋር ይሄዳል።
ምን ገድሎ እና ለንስሐ አባቱ ሲናገር ምን አድርጎ ሰው ገድሎ ንስሐ አባቱ ጋር ይሄዳል። ሰው ገድሎ እና ለንስሐ አባቱ ሰው ገድዬ ነበር ሲላቸው ያው ካህኑ እንግዲህ ብዙ ያው እንትን ያላሉ ይሆናልና ደንግጠው ረበስ ምናምን ብለው ይሉታል ማለት ነው። እና ካህኑንም እዛው ይገድል። ኧረ እዛው ካህኑንም ገደላቸው። እንደዛ ብለው ሲሉ በቃ ሚስጥር ሊናገሩ ነው እዛው እሳቸውንም እንትን አላቸው። ከዛ ድጋሜ ሌላ ቦታ ሄዶ ሌላ ካህን ሌላ ንስሐ አባት ጋር ሊያናግር ሄደ ማለት ነው። እና እንግዲህ ይጨምራል አይደል? አሁን ሰው ገድዬ ነበር፣ ከዛ ቄሱ እንደዚህ ሲሉኝ ቄሱንም ገደልኳቸው አለ። ከዛ ያኛው ካህን ቸውንም እና ላይክ ሶስተኛ ይሄን አድርጎ እሳቸውንም ገደላቸው። እንዴ ምን አሉኝ ሲነገራቸው? ሰዓሊ ለነ ቅድስት ብለው ደንግጠው በሉ እርሱ የሚሄዷል። እሳቸውንም ገደላቸው። እና ሶስተኛ ካህን አገኘ ማለት ሌላ ቦታ ደግሞ ሄዶ ሌላ ካህን አናገረ። ከዛ ካህኑ እንደዚህ ብሎ ሲነግራቸው እንግዲህ ሁለት ካህን ገድሏል አይደል? ሲነግራቸው ካህኑ ጎበዝ ልጄ እንኳን መጣህ አሉት እና በጥሩ አወሩት። እግዚአብሔር ይወድሃል ምናምን ብለው አጽናኑት። ከዚያ በቃ ንስሐ ሰጥሃለሁ ወደ አንድ ቦታ እንሂድ ብለው ይዘውት ሄዱ። ወደ ፖሊስ ጣቢያ ነው የወሰዱት በለኝ። አንተ ግን በጣም መርማሪ ፖሊስ ነበርክ እንዴ? ፖሊስ ጣቢያ ልታደርሰው ቸኮልክ በጣም። እሺ እና ከዚያ በእንትን የሆነ ቦታ ወሰዱትና ገደል ነው እንደ ዋሻ ነገር ነው። ዋሻ ነው ቦታው ማለት ነው። ዋሻ ውስጥ በገመድ አድርገው አሳምነውት ወርታች አስገቡት ማለት እንዲወርድ አደረጉት ማለት ነው። የምታመጣልኝ ነገር አለ እና ዋሻ ውስጥ አስገቡት። ከዛ ልክ ዋሻ ውስጥ አስገብተው ገመዱን ለቀቁት። በጣም ተበሳጨ፣ ተሳደበ። ወደ ላይ ማውጣት አይችልም። ወደ ላይ ተሳደበ፣ ተናገራቸው ምናምን ጥለውት ሄዱ ካህኑ። በማግስቱ ጠዋት የተወሰነ የሚበላ ነገር ይዘውለት መጥተው ትንሽ ነገር የሚበላ ይዘው መጥተው እንትና ሰጡት፣ ወርታች ላኩለት። በጣም ይበሳጫል፣ ይሳደባል ምናምን ነገር። ቀጣይ ቀንም እንደዛ እያሉ ከዛ ይሄ እየተረጋጋ መጣ ምናምን ነገር። መጨረሻ ላይ እንግዲህ ያው እንትን በቅቶ ፊት ነው አክቹአሊ ያው መጨረሻ ላይ ሰውየው በቅቶ ከዚያ ቦታ ወጣ። ይሄ ጭዌ የምርም እንደዚህ አይነት ታሪክ አለ ነው? ታሪክ አለ እንጂ። ኦኬ እኔ እኮ ዝም ጭዌ ነገር መስሎኝ እኮ ነው። አሪፍ መንፈሳዊ አየው። ከዚያ እንትን ወዴት እንደመጣ ሰውየው ከዛ ዋሻ ውስጥ ገደል ውስጥ በራሱ ወጣ ማለት ነው። ይሄ with the help of Holy Spirit ሞር መንፈሳዊ ሆነ ሰውየው ራሱ ማለት ነው። እና ማለት ላነሳው ሐሳብ አንዳንዴ ቀስ ያለ ሰው ወደ እንትን ይመጣል አይደል? እንዳለው እኮ ሲጀምር ያለው እኮ ቢንግ ላይክ ጋድ ፕሮሰስ ነው አይደል? ባንዴ ደን ምንለው ነገር አይደለም። እና ጾማችን ውስጥም እኔ ምን አስባለሁ መሰለህ፣ ለምሳሌ የነነዌ ሰዎች የጾሙት እንዳይጠፉ ነው አይደል? ሐዋርያት የጾሙት የእመቤታችን ትንሣኤ ለማየት ነው። ደግሞ ጾመ ድህነት ነው አይደል? ዓርብ ሮብም ሰው የሆነ ጾም ሲመጣ ስንጾም ኢቭን የራሳችንን ጎል ብናስቀምጥ እንደ ጋራ እንደ ቤተክርስቲያን ያለን እንዳለ ሆኖ የሆነ ጎል ብናስቀምጥ እሱን ተስፋ ያደርግን ለዚህ ጥያቄ እግዚአብሔር በዚህ ጾም መልስ እንዲሰጥ ብለን ብንጾመው ሞር ምን ይሆናል መሰለህ? ኢንተረስቲንግ ይሄ መንፈሳዊ ይሆናል፣ ደስ የሚልም ይሆናል ማለት ነው። ከዚያ ጾሙን እንደው ስለታወጀ ብቻ ቤተክርስቲያን ስላለች ብቻ ሳይሆን የሆነ ነገር ልናገኝበት ምን ጾመው ይሆናል። ያለበለዚያ ይሄ ኢዩኤል 2:12 ላይ ነው ስጥጡ ልበክሙ አለ አልባሲክሙ የሚለው ልባችሁን እንጂ ልብሳችሁን አትቅደዱ። ነጠላችን ነጭ ይሆናል፣ ጾም ወራት ነው እንላለን፣ ግን እኛ ልባችን አልተለወጠም። የልብ መለወጥ ከሌለው ደግሞ ጾም ያው ምንድነው እሱ የረሃብ አድማ ነው የሚሆነው ማለት ነው። እና አይ በጣም ደስ ይላል። ይሄ እንትኑ ታሪኩም ጥሩ ነው፣ በጣም አስተማሪ ነው። እኔ እኮ ኖርማል ዝም ብሎ ምንድነው የመጀመሪያውን ካህን ሲደነግጡ ገደላቸው ስትለኝ ቀጣይ ሰዓሊ ለነ ቅድስት ሲሉ እነሱንም ጠቃ አረጋቸው ስትል ምናምን እኔ ነገር ጭዌ ነው እንደዚህ እኮ ነው ማለት አንተ ስላለ እኮ ነው ያላብራራሁት። ጭዌ መስሎኝ እኔ ጭራሽ ነው ሌላ ጭዌ ትዝ አለኝ። ምናልባት ሰምተው መጣ እኮ ነው ማለት ነው። አንዱ እንደዚህ ሲኦል ገብቶ ነው አሉ። ታውቁ ይሆናል ብዙዎቻችሁ ታውቁታላችሁ። ይሄን ጭዌ ሲኦል ገብቶ እና ሰይጣን ለምንድን ነው ሲኦል የገባው ይለዋል እና ፖርኖግራፊ አይቶ ነው እና በቃ ለዚህ ብቻ ነው የመጣው። አዎ ግን
ያው እሱን ያንን ቪዲዮ ያወረድኩት በቤተ ክርስቲያን ዋይፋይ ነበረ ነገር አለ እና በቤተ ክርስቲያን ዋይፋይ ሳወርድ እንትን ስፔስ ፉል ብሎብኝ መጽሐፍ ቅዱስ ደልቼ ነበር ያወረድኩት። ግን ምንድነው የምትለን አባ? አስበዋል ፌስቡክ ሲል ባይብል ደልቶ እንትን ሲል ይሄ ሌላ ለብቻው ሌላ ሲሆን ነበር የሚገባው። ይሄ ከባድ ነው በጣም። በሉ ጋይስ ቻው ቻው። በቃ ሉጣ። አኬ ግን ቄስ ቢሆን አስባችሁታል? ኪዬ ፍትት በላባ በቃ 3 ስገድ ነው የሚለን ሁላችንን። አይ እኔ እንትን የንስሐ አባቶች የሆነ በጣም በቃ እንደዚህ በተለይ በኃጢአት ውስጥ ሆኖ ምናምን ንስሐ ሊገቡ ሲመጡ እንትን የሚሉ በጣም በቃ ደስ በሚል ፊት የሚቀበሉ ምናምን ሲሆኑ በጣም አሪፍ ናቸው። እንትን ያደርጋሉ በጣም ያ ሰው ደጋሚ ቢስት ራሱ ተስፋ ቆርጦ እንዳይተው ያደርጋሉ። ሁሌም እግዚአብሔርን ተስፋ እንዲያደርጉ ስለሚያደርጉ ፓትሮሎጂ እኮ ቤዚክ ነው። ለዚህ በእናትህ ለሁሉም ነው መሰጠት ያለበት። ባይዞ ሞርዳን ይሄ ከውስጥ ላይ ካለው የመቅደሱ አገልግሎት ውጪ ፓትሮሎጂ ይሄ የእረኝነት ትምህርት በጣም ለሁሉ ነው መሰጠት ያለበት። ብዙ እንትን ያስፈልጋል። አክቹዋሊ ብዙ ስራ ይጠብቃል፣ ግን መሰጠት አለበት ለእያንዳንዱ። ሀውቱ ይሄ እንዴት ነው ማኔጅ ማድረግ ያለባቸው፣ እንዴት ነው መያዝ ያለባቸው። ምክንያቱም በጣም ከባባድ ነገር ሊሰማ ይችላል፣ እኛ አንሰማም እኮ። አንዳንዱ ደግሞ እንትን ሰምተሃል፣ ይሄ የበጉን ሰምተሃል፣ የገመዱ ማለት ሶሪ። እስቲ እሱ ደግሞ ምንድነው? እሱ እውነተኛ ታሪክ ነው ወይስ ምንድነው? አሁን እንዴት እንስማው? በቃ ጭዌም ብለህ ስማው፣ ደስ እንዳለ ስማው። ሀሳቡ ነው ዋናው። ምክንያቱም ምንጭ ልጠቅስልህ አልችልም እና ስማ፣ ንስሐ ሊገባ ሄዳል ማለት ነው። ምን አረከናን ሲባል አላ እንትን ይላል፣ እንደሱ ገመድ ሰርቄ ይላቸዋል። ከዚያ ንስሐ ሰጥተው ይልኩታል ማለት ነው። እና ኔክስት ታይምም ሲመጣ ምን አድርገህ ነው ሲሉት አሁንም ገመድ ሰርቄ አለ እና ሶስተኛ ላይ ይሰማኝ ነው ፓፓ እና ሶስተኛ ላይ ገመዱ ላይ ምን አለ ሲሉት በግ አለ። ሁለቱን ቀን ንስሐ የገባው ገመድ ሰርቄ ብሎ ነው። እና ያበደ እና መልካም ቀን ይሁንላችሁ። በግ አለ ጫፉ ላይ ገመዱ ላይ ምን አለ? በግ አለ። ረጅሙ ገመዱ ነው ብሎ ነው። ይከባድ እንትን ነው። ልክ የሆነ ንስሐ ሲገቡ ምናምን ሰዎች አባትየው የንስሐ አባት ምናምን አስበው የሆነ ማለት በመጡ ንስሐ በገቡ ቁጥር ሰዎቹ የደስታ ፊትን ቢያሳዩ የንስሐ አባት ማለት ነው። ሰውየው ይጸጸታል። ንስሐ የሚገቡ ሊጸጸትበትም ይገባዋል፣ ያልቅስም። ኤኒዌይስ ብቻ ግን አባትየው ግን እንኳን ተመለስክ ወደ እግዚአብሔር እንኳን ይቅርባችሁ ወሬ ብቻ ይላል አንድ እስላም። ስማ ፉል ፓኬጅ ተረት ይዞ አይከብድም። ምንም ማለት አይጠበቅብንም። ዝም ብለህ ፈገግ ብለህ ማለፍ ነው። ሰው አልክ ነው። በሉ በቃ መልካም ቀን ይሁንላችሁ። እናመሰግናለን በጣም ሁላችሁም ቴንኪው። ኦኬ በቃ መልካም ጊዜ ደርሰሽ። አሜን። ቴንኪው አክሊልሻ ጋሽ መምህር በጣም አሪፍ ጊዜ ነው አክሊልሻ ያሳለፍነው። ጋሽ ብሬ አላ ዝም ብላ አትወርድም እንዴ? ጋሽ ብሬ ወይዬ
ኧረ አንተ ጋሽ ብሬ ብቻ ትላ አቶ ብሬ ቢለኝ ሰው አለ እኮ እና አልመልስም። ኧረ በስመ አብ! ኧረ አቶ ብሬ ይሻላል ጋሽ ብሬ። ኧረ ጋሽ ብሬ ገና ብዙ መዘዝ ይዞ የምር ብላ ነው እንደ ጋሽ ብሬ ጋሽ ብላ ተሳስታ መምህር ለማለት ነው መሰለኝ። ጋሽ ነገር ብላ ወዲያውኑ አቆመች። ምን ይሰምቻለሁ። ከአንተ እኮ ሰምቼ ነው ጋሽ ብሬ ስለምትል ነው ብዙ ጊዜ ብሬ ይል አይደል? ጋሽ ብሬ ይል አይደል? ያው እኔን ለማስረጀት ካለ ጉጉት የተነሳ ነው እኮ እኔ እንደዛ ሲል ስለሰማሁት አምልጦኝ ነው። ስማ አንዱ ደውሎልኝ ማለት ነው አቶ ብርሃኑ አለ አይደለም አልኩት። በሬ ነኝ አልሽ? ኧረ አይደለም አልኩት። እንዴ ሶስተኛ ቆሮንቶስን ለምን አርሜኒያ ካናናይዝ አደረገችው? ያው እንግዲህ በትውፊቷ የጳውሎስ ሶስተኛ ቆሮንቶስ እንዳለ ጋር ስለሚታመን እንደዛ ይዛው ነው። ይሄ ትውፊቷ ነው፣ የእሷ ሎካል ትውፊት ነው። በትውፊቷ ይህን ነገር ከተቀበለች እንግዲህ ልትይዘው ትችላለች። ሌሎቹ ጋር ግን እኛ ጋር ጨምሮ የትም የለም። ስለሌለ ግን ያው እነሱን ወጥን አንቃወም። ያው የእነሱ ትውፊታቸው ስለሆነ ማለት ነው። በሩቻ መልካም ጊዜ አክሊልሻ፣ እናመሰግናለን። በጣም በጣም የሚገርም ሰንበት ነው ያሳለፍነው እና ደስ ይላል። እኔንም ጌታ ይባርከኝ። ቤቱ የቧልት ቤት ነበረ። ዛሬ ወንጌል ሰበከበት። እንዴ አንተ በስመ አብ! የወላ ሰው ገና ስከፍት ማለት ነው አክሊል ገና ገዝት ሳይገባ 90 ምናምን ሰው ቁጭ ብሏል ማለት ነው። ከዛ አረ ሂዱ ባካችሁ ይሄ የቧልት ቤት ነው ምን ሊሰሙኝ ነው። ከዛ አክሊል ሲገባ ገና ኮመንት ላይ ያለ እኮ ነው አክሊል። ከዛ እኔ ምንም ቁም ነገር የለኝም ሂዱ ሌላ ቦታ ብላችሁ አንሄድም ማለት ጆን ዳንኤል አንወርድም እግዚአብሔርን። ከዛ በቃ ዋልን። ግን ደስ የሚል ጊዜ በጣም በቃ ዝማሬው እና ደግሞ ስብከቱ ራሱ በጣም ደስ የሚል ጊዜ። በቃ ሰንበት እንደዚህ ነው ማሳለፍ ያለብን። እንግዲህ ኔክስት ዊክም ከእግዚአብሔር ጋር እንደግመዋለን። በጣም ምህሩ ደግሞ ትዘምርልናለች ኔክስት ዊክ ተዘጋጅቶ። ምሩዬ እስቲ ሰላም በይና። አንቺ ደግሞ አሁን ሜሪም ምሩም ሰላም አላሉንም። ልልናለች ነው ያልከኝ? ይሄንዬ ትዘምርልናለች። ጊፍተርሽም መጥተዋል። ያው በደንብ ያበረታቱሻል። ትዘምርልን። ኧረ ተው በመቤቴ ትለይብናለች። እንዴት ናችሁ? አንተ ሄኒዋ ምሩዬ እንዴት ነሽ? ደህና ነሽ? አለሁልሽ። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ለእናንተ። አለን በጣም ደህና ነን፣ እግዚአብሔር ይመስገን። ደህና ነሽ ወይ አንቺ? አለሁልሽ ኪዬ፣ ደህና ነኝ። ዛሬ በጣም ደስ የሚል እሑድ፣ ተባረኪ። በጣም ነው የምናመሰግነው ማርያምን።